ሱሱ አለሽ? ከባድ ችግር ነው። በላይት ደግሞ ነው እንትን ያደረገችው። ዱከም ዱከም ወይ ምንድነው ስም የለህም አለኝ እንጂ እና ለምን በስማት ምንድነው የአንድ መንደር ስም ተሰጠ? ተሰማ ሽብሩ ይባላል። ተሰማሽ? ተሰማ ሽብሩ ነኝ። ምንድነው ባቢ ደበረ ስሜ ደግሞ ተሰማሽ ምንድነው ተሰማሽ ማለት? ተሰማ አልቀየረም? ሽብሩ ተሰማሽ ይላል እንዴ? አይሆንማ። ተሰማሽም አይሆንም። ተሰማ ነው ተሰማሽ። ተሰማ ሽብሩ ከናባቴ ነገር ተሰማ ነው። ሽብሩ። ኦኬ ተሴ። አይ ኦ ኦ ኦኬ እንዴት ነህ? ደህና ነኝ። ማን የሰማህ አንተ? እኔም ማንም አልሰማኝም። ሰዎች ብቻ ናቸው የሰሙኝ። የምር ስሙ ነው እንዴ? አዎ እንዴ ባቢ አንተ ደግሞ አታውቅም እንደ ጀነራል የሆነ ሳለ ነግሬሃለሁ እኮ አባት የደርግ ወታደር ነበረ። ከባድ ነው እና እንዴት ነህ? ሽብሩ ቱ ይሉኛል እህቶቼ አለሁ። ምንድን ነች እቺ የልብ ምልክቷ? እንደ ሴቶች አንተም የሆነ ነገር ቀጥለህ እንዴት ነው? ኧረ አይን ባቢ ፈጣሪን ፍራ በእግዚአብሔር ብላ እንዴት ነሽ ዱከም? አንድ ጨምርበት ዱከም፣ ሁለት አድርገው። ሄድ እባክህ እረፍ። ዱከም እንድናወራ ስትለው የነበረው ነገር ምንድነው? ንገራቸው። እንትን ወደዚህ ከውጭ የምትመጡ ሰዎች 500 ምናምን ላላችሁ ስልኬ ባዩ ላይ ያስቀምጣለሁ። ያው እኔም በዛው ለስራ ቤት መከራየት መግዛት የምትፈልጉ ኮዬ ወይም አራብሳ ወይም ላፍቶ ደውሉልኝ። ማለት ያው ዞሮ መግዛታችሁ ወይ መከራታችሁ ስለማይቀር ማለት ነው። እኔ አሰሩኝ፣ እኔም እንትን ልበላችሁ። ኦሮሚያ ክልል ማለት ነው። ኮያ ኦሮሚያ አይደለም። ኦሮሚያ የት ነው? ኦሮሚያ እዚህ ነው፣ እንደዛ ነው። ኦሮሚያ ነው። ያው ኦሮሚያ ማለት ነው። እንዴት አሁን እኔ ኦሮሞ አይደለሁም። ምን ዋስትና አለኝ? አሁን እዛ ጋር ብገዛ እና ውጣ እንደማልባል የሆነ ሰዓት ላይ ማን ነው ናውጣ የሚል? ቄሮ ነው። ኦሮሞ የሚባል እንደዚህ በጎጥ ተለይቷል። አካባቢ ሁሉም እየኖርበት አይደል? እኔ ምን አውቃለሁ አለ። እኔ ሶሻል ሚዲያ ላይ እንደዛ ሲባል ነው የማውቀው። አረ ሁሉም ማለት ዝም ብሎ የሚያወሩት እባክህ። አሁን ኮዬ ትግሬውም አማራውም ምኑም ጉራጌውም እንዳለ ድብልቅልቅ ወጥቶ አንድ ላይ ያኖራል እኮ ሰው በፍቅር። ተው እንጂ እውነት እግዚአብሔር። ስለዚህ ችግር የለውም። አረ ምንም ችግር የለም። አይ ከእንትን በኋላ ነው ማየት ያለብን። ከብልጽግና በኋላ የሚመጣውን ስርዓት ካወቅን በኋላ ነው መወሰን። እኔ ነኝ ለማንኛውም እንትን በሉለት። እኔ እኮ ዝም ብዬ እኮ ነው የምቀደደው። ቀልድና ቁም ነገርን አላውቅም የት ጋር እንደሚወራ ራሱ። በእውነት አንዳንዴ እኮ ችግር አለብኝ። ከውጭ ለሚመጣ ብቻ ነው እንዴ ዱካም? አገር ውስጥ ያለው ወደ ኮዬ የሚመጣ ማንኛውም ቤት ፈላጊ ደውሉልኝ ነው። ችግር የለውም። ደውልልኝ አንተ፣ በተለይ አንተ ደውልልኝ አንተ። እኔ አንተ ደውልላለሁ። ለምን እንደምረሳ አላውቅም። እፈልጋለሁ ግን ጀነራል አሉ እዛ ራሱ እመጣለሁ ብዬ አስባለሁ እኮ ግን ያው እየረሳሁ በእናትህ እመጣለሁ እኮ እዛ ጓደኛዬ ሱቅ አለው ኤሌክትሮኒክስ። እመጣለሁ እኮ በቃ እንገናኛለን። ፋይሰል ስልኩ አለ እንዴ? የኔ ፋይሰል የመርካቶ ጠፍቶብኝ ነው። ከሰማኸኝ ስልክ ቶሎ ሚስኮል አድርግልኝ። ፋይሰል ፈልጌ ነው። እኔ እኮ ነኝ ፋይሰል። ሌላ ፋይሰል አለ ሌላ
እሺ እሺ። ወማታ ኦሮሞ ዱከም አግብተሃል? ኦ ጎል ነው የጎልን እሱ ግድ የለም ለባለቤቶቹ እሱ የለ። አሁን ላጤ ነኝ እባክህ። በፊትማ አግብቼ ነበር። የሆነች ፂላ ቆንጆዬ ፂላ ነበረችኝ። እሷ መስማማት ሲያቅተን ቤቱ ሲፈርስ ተለያየን። በቃ አሁን ያበርኩ ላጤ ነኝ። በእናትህ ቤቱን ስለፈረሰ ነው ትዳራቸው የተበተነው? አይ ጦርነቱም ተጋግሏል ነበር። በዛ በቃ ገብተ ልጅቷ በጣም ብዙ ነገር ከብዷት ነበር። ቤቱ ፈረሰ። ላሽ ላልል በቤተሰብ ነው ያገባሃት ወይ ዝም ብለህ ነው? እኔ ቤተሰብ የለኝም እኮ ባቢ፣ ሞተዋል እኮ የሉም ማለት የሉማ፣ ሞተዋል እኮ እናቴም አባቴም አንድ ወንድም አለኝ። ሌሎቹ አሉ በእርግጥ አጎት አክስት ምናምን የሚባል የለም። አላቃቸውም፣ ድራሻቸው ይጥፋ። አይ አላቅም ማለት አትቀርብም ነው ወይስ የምርም እንዳሉም አታቅም? ኧረ አሉ እንዴ ላልቀርባቸውም እንጂ የለም። ግማሹ 9 ዓመት 10 ዓመት 15 ዓመት ምናምን የተለየዋቸው። ምንድን ነው ዱከም? አይ ችግሩ ምን አለ መሰለህ ዱከም፣ አንዳንዴ ኢትዮጵያ ውስጥ የሚባላልና መወለድ ቋንቋ ነው የሚባል የለም። ትክክል ነው። አንዳንዴ የሚረዳ ሰው ሲሆን ነው ቤተሰብነትን የሚገባ እናንተ አላችሁ እባክህ። እኔ ፈጣሪ እናንተን ያኑሩልኝ። በቃ እኔ ምን የራሳቸው ጉዳይ። ዋው እንደዛ ማለት የለብህም። በነገርህ ላይ በመካከላቸው የሆነ ችግር ከሌለ እንደዛ ማለት የለብህም። ገብቶሃል? ብትገፋ የሆነ ችግር ቢፈጠርም አንተ ያው በአጸፌታ መመለስ ያለብህ ፍቅርን መሆን አለበት፣ መቅረብ አለብህ። ገብቶሃል አባባሌ? የእናቴ መሬት ነበርና የእናቴ ወንድሞች ያው ፉታ አረጓት አየር ላይ ለደህንነት ሰጡንና ምናምን በቃ ለማንኛውም አይወራም። እባክህ ተወው። ቁስል አልገባኝም። ባቢ በእናትህ ምን አልከኝ? ያው በባልና በሚስት ማለት ነው። በመካከላቸው ያለ ፍቅር እንዴት ትገልጸዋለህ? እንጃ ያው ፍቅር ካለ እኔ እንጃ በእናትህ። እኔ አማርኛውን አልችልም ለመግለጽ። አይ ትችላለህ። ለምን ትችላለህ? ግድ የለም። አንዱ ቀለል አድርግልህ። ምን አለ መሰለህ፣ የሆነ ሰዓት ላይ ፍቅር ምንድን ነው ብሎ ጠየቀኝ። አይ ፍቅርማ ስሜት ነው አልኩት። የትኛው ስሜት አለኝ። ሁለት አይነት ስሜት አለ አልኩት። አንደኛ ነገር ያ ሰው ስትወደው፣ ስታከብረው፣ ስትጨነቅለት፣ በጣም ስትሳሳለት ውስጥህ የሚሰማን ስሜት ነው አልኩት። ገብቶሃል አባባሌ? የሰው ልጅ ከሰው ነው የተፈጠረው፣ ከሰው ጋር ይኖራል፣ በሰውም ይሸኛል። የሰው ልጅ የተፈጠረው ለሰው ነው። አንተ ለሰው ነው የተፈጠርከው፣ ለአንተ የተፈጠረ ሰው ማለት አለ። ማንንም ሰው መጎዝጎዝና መደገፍ ይፈልጋል፣ በተለይ በፍቅር እንትን ማለት ነው። ገብቶሃል አባባሌ? አንደኛ ሶስት ስሜት ነው። ሁለተኛ ደግሞ ይሄ የተፈጥሮ እንትን ስሜት የለም፣ የግንኙነት ስሜት የለም፣ ስጋዊ ግንኙነት ስሜት እሱም አለ። እኔ ግን አብልጬ ቦታ የምሰጠው ያ የስጋው ስሜት ነው። በሁለት ተቃራኒ ጾታዎች መካከል ያለውን ፍቅር እሱን ነው ትልቅ ቦታ የምሰጠው አልኩት። አይ እሱም ባይኖር ዋናው ነገሩ እሱ ነው ብዬ ስል አይደለም አለ። እንዴ ታዲያ ያለሱ እንዴት አንተ ከአንድ ሰው ጋር እሱን ሳታደርግ መኖር ትችላለህ ወይ ብዬ ስለው አዎ መኖር እችላለሁ አለኝ። እንደዛ ከሆነ ወንድ ልጅ ማፍቀር ትችላለህ አልኩት። አልችልም አለኝ። እንዴ ታዲያ እንደዛ ከሆነ ሌላ ሰው አፍቅረህ ምንም ሳታደርግም ልትኖር ትችላለህ ብዬ እለዋለሁ። አዎ እችላለሁ። አንተ ትችላለህ? ኧረ እኔ አልችልም እንዴ። ስለዚህ ዋናው ነገር እሱ ነው ማለት ነው። ወንድ ኧረ አሁን እኮ ችግሩ ምን እንደሆነ ታውቃለህ ባቢ? የመጨረሻ ቃላቶችን ታሳምርና አውርተህ ልክ እንትን ብለህ የሆነ መስመር ላይ ጉልበት ትመታለህ። ከዛ በኋላ ወደ ዳገት ሂድ ትላለህ። ይሄ ከባድ ነው። አይደለም እኔ ለምን መሰለህ፣ እኛ የሆነ አመለካከት አለን። ለዛ ነገር የሚገባውን ቦታ እንሰጠውም። ገብቶሃል አባባሌ? በትክክልም ቦታውን እናንተኑ መሰጠት አለበት ብዬ ነው የምለው። የተፈጥረው ህግ ነው። ልትጥሰው አትችልም። ያለሱም መኖር አይቻልም። ያለሱም እኛ አልመጣንም። አንዳንድ ሰዎች አይ ፍቅር እኮ ማለት ትዳር እኮ ማለት ልጅ መውለድ አለ፣ ለምንድን ነው እሱን የምትለው ይላል። አይ እሱ ሳትሰራ ልጅ አትወልድም።
ገብቶሃል አባባሌ? ልጅ አይወለድም እሱ ሳይሰራ። የልጅ መሰረትም እሱ ነው። የመዋደድ መሰረትም እሱ ነው። የመፋቀር መሰረትም እሱ ነው ብዬ ነው የማምነው። አንተ ትስማማለህ ወይ ነው? አይተው አሁን አዎ ወይ አይደለም ካልኩ ሌላ ነገር ስለሚከተለኝ ይለፈኝ። ጉሮሮ ላይ እኮ ነው የቆመው። ሀሳብን እኔ እኮ አሁን እኮ የፈራኸው ምንድን ነው? አይ እንደዛ ብዬ አዎ ካልኩ በቃ ይሄ ልጅ እንትን አድርጎ ላጥ ለማለት ነው የሚፈልገው ብሎ ይረዳሉ ብለህ ይገባኛል እኮ የአበሻ አመለካከት ነው። ሀሳቡ ተቀይረዋል ወንድሜ። አዎ ብትል በቃ ይሄ ወንድ ነው ነው የምትባለው። ቀጥል፣ ግድ የለም። አሁን እንዳትል አንተ ሊያስጠምድ ነው። እሺ እንዴ ዱቄት ነው የሚያደርገኝ እንጂ አንተ እንዴ እኮ የተመታ ነው አይደለም። አይ እንትን ነው ያመጣልህ እኮ ግልጽና ቀላል ነው፣ ግን የሆነ አንገት ላይ የቆመ ነገር አለ። እኔ አሁን በባቢ ሀሳብ እስማማለሁ። ባቢ ሀሳብ ግን ስስማማ እንዲሁም ማለስማማበት ነገር አለ። የምስማማው ህግ ነው ባለው ነገር ላይ እስማማለሁ። ለምሳሌ ፍቅር የሚባል ነገር እኔ በፍቅር አላምንም። ፍቅር የሚባል ነገር የለም። ገብቶሃል? ህግ ነው፣ የስበት ህግ። ስታፈቅር አንተው ምኑን ያፈቀርከው ምኗን ያፈቀርከው ስትባል አስተሳሰቧ፣ መልኳ፣ አይኗ፣ ምናምን እውቀቷ። እስኪ እውቀቷን ካፈቀርከው አስተሳሰቧን ካፈቀርከው እንደሷ አይነት እውቀት ያለው ወንድ ቢመጣ አታፈቅሩም? ታፈቅሯለህ? ዱከም ፈቅረው አታፈቅሩም? እሺ ሌላ ምኗን ያፈቀርከው? አይኗ። እሺ ከሷ የበለጠ የሚያምር አይን ያለው ወንድ ቢመጣ አታፈቅሩም? ስለዚህ ምንም መስፈርት አያስፈልጉም። ፍቅር ማለት ጀነራሊ በቃ እንትን እኮ ነው ፍቅር የሚባለው ነገር። ስለዚህ ያለ ማለት ነው። አይ ቆይ ዱከም ቆይ መስፈርት ፍቅር የለም ብሎ ግን ፍቅር መስፈርት የለውም፣ ምንም መስፈርት አያስፈልገውም ማለት። ስለዚህ ፍቅር አለ ማለት ነው። አዳልጦኝ ነው። ለምን ትቀልባለህ? ቆይ በነገርህ ላይ ምንም መስፈርት ሳይኖርህ ወይም ደግሞ ከሷ የሚበልጡ ሰዎች እያሉ እሷን ማፍቀር ከቻልክ ወይም በሷ መሳብ ከቻልክ ፍቅር አለ ማለት ነው። ፍቅር የሚባለው እዛ ጋር ያለውን ስሜት ነው። በነገርህ ላይ ፍቅር የለም ማለት በጣም ከባድ ነው። አብረህ የምትኖረው ሰው ትሳሳለታለህ፣ መተጋገዙ። አሁን አብሮህ የሚኖር ሰው ጨክና የሆነ ነገር ልታደርገው አትችልም። በጣም እንትን ታደርገዋለህ። ገብቶሃል አባባል? እሱ በመላመድ የሚመጣ ባቢላን እሱ በመላመድ የሚመጣ ነው። መጀመሪያ ግን ከዚህ ሴትዮ ጋር አብረህ ከመኖርህ በፊት ምን አገናኘ? ለምን ወደ እሷ ሄድክ? እሷ ስለምን ወደ አንተ መጣሽ ሲባል ይሄ ህግ ነው፣ ፍቅር አይደለም። ይሄ ህግ የሚሰራው በሁለት ተቃራኒ ጾታዎች መካከል የሚሆን ልክ እንደ ማግኔት ማለት ነው። ተቃራኒና ተመሳሳዩ ይገፋፋል፣ እንደገና ደግሞ ተቃራኒው ይሳሳባል። ወንድና ወንድ ልክ ከሴቷ ጋር እንደ ወንድና ሴት በወንድና ሴት መካከል ያለው ፊሊንግ በወንድና ወንድ መካከል አይኖርም። ገባ? ስለዚህ ይሄ ህግ ነው። ምንም ማንኛውንም ሴት ትወዳለህ። ተፈጥሮ ግዴታ ነው፣ ኔቸር። ገባ? አሁን ምርጫ ከተባለ የአስተሳሰብ ፀጉር፣ ሼፕ ምናምን ትላለህ እንጂ መጀመሪያ የምትወደው ሴትነቷን ነው። እና ፍቅር የሚባል ነገር የለም። ሲጀመር ፍቅር ራሱ ውሸት ነው። እስኪ ፍቅር ራሱ በጣም የሚያስቀኝ፣ ፍቅር እውር ነው። ፍቅር በአፍቃሪው ልብ ውስጥ ነው። ፍቅር አይሞትም። ፍቅር ዘላለማዊ ነው ምናምን። እውር መከተል አልፈልግም። ለምሳሌ ፍቅር እውር ማን እየመራው ነው ታዲያ? ቤታችን የገባው ልጅ እኮ አንዷ እውር ነው ሲሏል፣ ታዲያ ማን እየመራው ነው ቤት የገባው አለች። አሁን ግድ የለም ፍቅር ምንድን ነው ለአንተ? ፍቅር የለም አልክ? የለም። እኔ ፍቅርን ግለጸው ብባል አሁን ፍቅር እናንተ የምትሉትን ነገር ሰዎች ነገሮች ሲሳኩላቸው መንግስተ ሰማያት የገቡ እንዲመስላቸው የሚያደርግ ቅዠት ነው፣ ወይም ደግሞ ይሄ የማይጨበጥ ህልም ነው። ባይሆን ዝም ብለህ ለህጉ ተገዝተህ ራስን አሳምነ መኖር ነው። ከዛ በኋላ ምን ይከሰታል? ተፋቅረናል፣ እንጋባ፣ ጋብቻ፣ በቃ ተደራጅቶ ልጅ ማርባት ነው። ሌላ ነገር የለውም። እሱ ደግሞ የሚሆነው ከተቃራኒ ጾታ ጋር ነው፣ ብረት ለብረት ስለሚጋጭ ማለት ነው። እና መጀመሪያ የምትወደው ሴትነቷን ነው። ከዛ ውጭ ይሄ ስትናገር ሰምተሃል አይደል? እና እንትን በቃ ዝም ብለህ አንተ ብቻ ጥሩ ሰው ፈልግና አግባ።
መስፈርት አታስቀምጥ። ምንድነው እንዲህ ሁኚ እንዲህ ሲጀመር መስፈርት አታስቀምጥ። በቃ ከወደድክ ሰውን ከነ እንከኑ ነው። ልብህ ውስጥ ምንም ስሜት የለም ጀነራል? አንድ ሰው አንድ ሴት ጋር ስትቀርብ ምንም የሚሰማ ስሜት የለም ልብህ ውስጥ? አንዴ ይሰማኛል እንጂ ምን የሆርሞን መዛባት የለብኝ ወይ በሽተኛ አይደለሁ። ተፈጥሮ እኮ ነው፣ እየነገርኩ ነው። ሴት ታዲያ እኮ ነው ፍቅር እየተባለ ያለው እኮ ነው። አረ ዋጥ የምን ፍቅር ነው? እነዚህ ሰዎች ፍላጎቱ ፊሊንጉ ነው ፍቅር። ቅድም ግን ያው የሆነ ነገር ብለህ ነበረ ላስታውስህ ብዬ ነው። እሺ ያው ስቦካ ነበረ ብለህ ነበረ ቅድም። ሲያቦካ የነበረው ምንድን ነው? አብኩቶኝ እኮ አይደለም አብኩቶኝ አይደለም እኮ ባቢላር አብኩቶኝ ሳይሆን የንዴት ነው አለ አይደል መገንተር ቁጭት ቁጭት እንዴት አይቆጭህም አንተ? ስል በቃ ለሰው ብለህ ዋጋ ከፍለህ ሳትፈልግ በቃ የሰው ያስፈልጓል ብለህ ምናምን ነገር ወይ ሳትፈልግ። ስለዚህ አይ ጥቅም እየፈለክ ነበረው ማለት ነው። ጥቅም አይደለም እንጂ የፈለኩት ጥቅም ነው እንጂ የሆነ ሰው የሆነ ነገር አገኝበታለሁ ብለህ የሆነ ነገር አደረክና ያው አላገኘም፣ የፈለከውን ነገር አላገኘም። ከዛ በጣም ተናደድክ። እኔ እኮ የፈለኩት ነገር የለም። አልተረዳኝም። የምትፈልገው ነገር የለም፣ ምንም የፈለኩት ነገር የለም። እና ምን ልትሰራ ነው ሴት ጋር የምታወራው? የምትፈልገው ነገር ከሌለ ምን ልታደርግ ነው? እኔ ምንድን ነው ህይወትን ነው እየታደግኩ የነበረው። ተው ወላሂ ሶሻል እዚህ በተወራው መስሎሃል። እኔ እሱን ማውራት አልፈልግኩም፣ ግን ምንም ነገር ሳልፈልግ ነው ሰው ጋር ሳወራ የነበረው። ስህበት አለስ ብለህ ስታወራ ነበረ ቅድምና፣ ያ ስህበት እኮ የሆነ ነገር አለ። አዳምጠኝ ባቢቶ፣ እኔ ለማንም አልናገርም፣ ግን ሰነድ አለ። ቆይ በውስጥ እገላልጥልህና ትገረማለህ። እኔ እኮ ላይፍ ሴቨር እኮ ነኝ፣ ላይፍ ሴቨር ነኝ። እዚህ ጋር ገባ የዋና ነው ወዮ። ኧረ አይደለም፣ በቃ ተውት፣ ይሄን ነገር ይቅር። ተው፣ ግድ የለም እንጨምድደው እዚሁና ግደለው። እሺ ማን ነበረ? ቢኒት ለምንድን ነው ወይ ሁሉ ሰውን የሚስልበው? ምን አርጋችሁ ነው? አንዴ ጀነራል፣ እስኪ አንዴ የሴቶች ድምፅ እንስማ። እሺ ይሰማል? አዎ። እሺ ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወአለይኩም ሰላም ወላሂ ወበረካቱ። አልሐምዱሊላህ። ሀሳብ መስጠት ይቻላል? ያወራችሁት በነበረው ነገር? አዎ። እንዴ ለዛ አይደል የገባ ነው። እና ሀሳብ ይሰጥ አይሰጥ ማለት ያለበት ማን ነው? አንቺ ነሽ ወይስ እኛ? ለመስጠት ነው የገባሽው ወይስ መድረኩን ለመምራት ነው የገባሽው? ዜድ ሶሪ። እሺ ቀጥይ። እሺ ቀጥይ። እሺ ቢስሚላህ። ስለ ትዳር አይደል እያወራችሁ ነበራችሁት? እኛም የሰማን ነበር ነው። እንጃ ስለሰማሽ ነው አውሪ። እሺ ማንም ይት ያደረጋት የሆነ ሰው ነው ያፈናት። ተው ኮመንትም ላይ ትንሽ ነው የምናገረው። ቀጥይ ግድ የለም ቀጥይ። ተተርተ ሰዎች ሚዩት እንዳታደርጉ። ማንንም ሰው ሚዩት አይደረግ። እኔ ፈቅጄለት የሚያወራ ሰው ከሆነ ማንንም ሰው ሚዩት እንዳያደርገው። ያማቸዋል እንዴ? እሺ ከፈለገ ራቁቱ ይቁም።
ቀጥይ። እሺ እኛ ሙስሊሞች ማለት ነው እንደ እስልምና ነው መኖርም ማውራትም መተግበርም የምንችለው እና የትዳር ጉዳይ ደግሞ ከመጀመሪያውም ከማግባታችን በፊትም ካገባን በኋላም ሁሉም ነገር ያለ ነው እኛ ጋር። ቀጥይ። ራሷ ነች ምን ያደረገች? እሺ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? አንዲት ሴት ለአራት ነገር ትፈለጋለች፣ ለገንዘቧ፣ ለእውቀቷ፣ ለመልኳና ለዘሯ ብለዋል። እውቀት ያላትን የመረጠ ሰው የተሻለ ነው፣ ሌላው አመድ አፋች ነው ብለዋል። ይሄ ለሴትም ለወንድም የሚመለከት ነው ማለት ነው። እና እኛ ደግሞ አንድ ወንድ አንዲት ሴትን ሲወድ ረሱል ሰለላሁ ዐለይሂ ወሰለም እዚህም ምን ብለዋል? ሲያያት የምታስደስተው ብለዋል። እና ሲወዳት በቃ ቀጥታ ሚስቴ ትሆናለች፣ የህይወት አጋሪ ትሆናለች፣ የልጆቼ እናት ትሆናለች ብሎ መሆን አለበት። እና በቃ ረጅም ነገር ማውራትም አስፈላጊ አይደለም። ከዛ በኋላ በቃ እንደሚፈልጋት ይነግራታል፣ እሷ የእሷን ፊሊንግም ይጠይቃታል፣ ምናምን ይጨርሳል። ከዛ ቀጥታ ወደ ቤተሰብ ነው የሚካሄደው ማለት ነው። እና ሁለት ወንድና ሴት ደግሞ ብቻቸውን ከሆኑ ሶስተኛቸው ሸይጧን ነው። ከዛ ደግሞ ጥሩ ሰው ይሆናል አይሆንም የሚለው ደግሞ ራሳችንን ጥሩ አድርገን ማዘጋጀት ማለት ነው። አላህ ሱብሓነሁ ወተዓላ አጠይቢና ሊጠይባት ስላለ መልካሞቹ ለመልካም ናቸው። እኔ መልካም ሚስት እሆናለሁ ብዬ ራሴን ካዘጋጀሁ መልካም ባል የማይሰጠኝ ምንም ምክንያት የለም። እና በቃ ብዙ ጊዜያችን የቻለ ደግሞ ያግባ፣ ያልቻለ እንጂ ፍቅረኛ ሆኖ ይቆይ እያወራ ይቆይ ምናምን የሚባል ነገር የለም። ከወደዳት ሚስቱ ያድርጋት፣ ያው ፕሮሰሱን ይጀምር። ተጎዳሁ ማለት ራሱ የሚያደርሰው ከማውራት ነው። ብዙ ከማውራት ከትዳር ውጪ በቃ ካላስፈላጊ ነገር ውጪ ማለት ነው። ከወደዳት በቃ ቀጥታ ወደ ቤተሰቧ ይሄዳል፣ የእሷን ፍላጎት ጠይቆ ማለት ነው። እና ሴቶችም እንደዛ ከወድሻለሁኝ ሚስቴ እንድትሆኝ ጋለሁ ካለ ከፈለግሽው አንቺም ያለሽን መስፈርት አስቀምጠሽ ወደ ቤተሰቦችሽ ነው የምታመላክችው ማለት ነው። ጨርሻለሁ። ሰላም አለይኩም። በትዳር ውስጥ መጎዳት የለም? መጎዳት የሚበዛው ብዙ ከማውራት ነው አልሽ። እሱ የሚሆነው በሁለት ነው የምትጎዳው። አንደኛ ከሐላል ኒካህ መኖር አለበት ነው ያልኩት። ከኒካህ በኋላ ተጎዳች አልተጎዳች የሚለው ብትጎዳ ችግር የለውም። በቃ ካልተጣጣመች ትለያያለች። ስለዚህ ከትዳር በኋላ እንደዚህ አይነት መጎዳት እንዳይመጣ እሷ ልጆች ይዛ እሱም ልጆች ትቶ መጎዳት እንዳይመጣ በመጀመሪያ አንደኛ ነገር በሶሻል ሚዲያ ሰው ይገኛል ወይ ተብሎ ተጠየቀ። አይ ሊገኝ ይችላል፣ ግን በእንደዚህ መሆን አለበት ተብሎ ተባለ። ገብቶሻል? ያ ትዳር ከጀመሩ በኋላ ልጆች ይዘው ወይ ሆዷን እንትን አድርጋ ቀፍድዳ ችግር እንዳይፈጠር ግን በመጀመሪያ ማወቅም ማየትም ማጥናትም አለባት ነው እየተባለ ያለው። ይሄ ትክክል ነው አይደለም? አዎ እሱማ የምታገባውን ሰው ሳታውቀው አታገባውም፣ ጠይቃ ነው የምታገባው። እሱን ታዲያ እሱ እኮ ነው እየተወራ ያለው። ትዳር ምን ማለት ነው? ትዳር ምን ማለት ነው? ትዳር ማለት በሁለቱ መካከል ያለው እንደኔ ኒካህ ነው። በቃ ትክክለኛ ትዳር ኒካህ መታሰር አለበት። ከዛ ትዳር ይባላል። መኖር አለበት። ከዛ ትዳር ይባላል። አዎ በውጭ ብዙ ጊዜ ይህን ከምታሳልፍ ኒካህ ታስሮ ራሱ መተዋወቅ ትችላለህ። ሐላል ቦታ ላይ ሆነ ግን ደግሞ ያንን ሰው ማወቅ አለባት መጀመሪያ። አዎ ማወቅ አለባት። ስለሱ ማጥናት አለባት። አዎ ማጥናት አለባት። መስፈርት ማስቀመጥ አለባት። ትችላለች። እሱም እንደዛ። ትዳር ጀምራ እንዴት ነው የሰውየውን ማንነት የምታውቀው? ትዳር ጀምራ ችግር ካለ ያልታወቀ ነገር ካለ የጎደለ ነገር ካለ ማስተካከል አለባቸው ሊባል ይችላል እንጂ ትዳር ጀምረው መጠናናት ይቻላል ከተባለ በጣም ከባድ ነው።
በእርግጥ ከዛ በኋላ ሊፈጠር የሚችል ችግር ሊኖር ይችላል። ግን ያ ችግር በምን ማለፍና እንትን ማድረግ ማስተናገድ እንዳለባቸው መስራት አለባቸው ተብሎ ይባላል። መጠናናት የሚባለው ከትዳር በኋላ ከሆነ ግን ጥፋት ነው። ትዳር ማለት ራሱ እንዴት ነው የሚከናወነው? ትዳር አንዳንድ ሰዎች ኒካህ ስላደረጉ ብቻ ነው ትዳር የሚባለው? ከዛ በፊት ትዳር ሊባል አይችልም። እኔ ከዛ በፊት ያለ ነገር እኮ አልጠየቁም። አዎ ኒካህ ካሰሩ ትዳር ባልና ሚስት ናቸው። ባልና ሚስትማ ናቸው አውቃለሁ። ግን ምን ማለት ነው ትርጉሙ? ትዳር ሲባል እንዴት ነው የሚገለጸው? ትዳር ትክክለኛ ትዳር የሚባለው አይ ትዳር አላቸው ነው ትዳር ማለት እኮ እንደዚህ ነው፣ የትዳር ትርጉም እኮ እንደዚህ ነው ተብሎ ሲባል እንዴት ይገለጻል? ዝም ብለው ቀለበት ስላሰሩ ነው ባለትዳሮች የሚባሉ ሰዎች? አይ እንደዛ አይደለም። እሷም የእሷን ኃላፊነት ማወቅ አለባት፣ እሱም የራሱን ማወቅ አለበት። ከዛ መቻቻል ይመጣል ማለት ነው። የሴት ኃላፊነት ምንድን ነው? ጥሩ መልስ ነው። እንደ ሴትነቷ በቃ ሚስት ትሆናለች። እሱም ማስተዳደር አለበት። እሷ ደግሞ ቤት ውስጥ ያለውን ነገር በሙሉ ታሟላለች። ለባሏ ፊሊንግ ዝግጁ ትሆናለች። የሚያስፈልገውን ታደርጋለች፣ ትታዘዘዋለች። አላህ ባደረገባት መንገድ፣ አላህ ባዘዛት መንገድ ማለት ነው። ልክ ሱሐቦች ሚስቶች እንደነበሩት እንደዛ ማለት ነው። የቻለችውን ታደርጋለች፣ ታከብረዋለች፣ ትወደዋለች። በቃ እና እኔ ሀሳብሽን ተቀብዬዋለሁ ያንቺ ሀሳብ ስለሆነ ወንድ ልጅ እግሩን ሰቅሎ ኢትዮጵያ ውስጥ ቁጭ ብሎ ሚስቱን አረብ ሀገር ልኮ ብር የሚቀበል ነፍ ወንድ በሞላበት አገር እሱ መስተካከል አለበት ተብሎ ከመመከር ይልቅ ትዳር እኮ እንደዚህ ነው ብሎ ማለቱ እኔ ጠብ የሚል ነገር ያለው አይመስለኝም። በመጀመሪያ ከዛ በኋላ ያለውን ችግር ይበዛል። ከትዳር በፊት ያለውን ችግር ሳይሆን ከትዳር በኋላ ያለውን ችግር በጣም ይበዛል። እና የሚሸፈነውም ራሱ አይ ባለትዳርሽ እኮ ነው ባልሽ እኮ ነው እየተባለ ብዙ ነገር ይሸፈናል። አይወራምም ራሱ በጣም ከባድ ነው። በእርግጥ መሸፈን አለበት። ሳይፈለግና እንትን ሳይሉ ማሸነፍ አቅቷቸው የመጣ ችግር ከሆነ በትክክል መሸፈን አለበት። ግን ሴቶች እና ወንዶችም ራሱ የሚጎዱት እና ችግር የሚፈጠረው ትክክለኛ ባለትዳሪ ነው ብለው ከሚሉት ሰው ጋር ነው። በጣም ከባድ ችግር የሚፈጠረውም ከዛ በኋላ ነው። አይወራምም ራሱ። ስለዚህ በትዳር ውስጥ ያለውን ችግር መወራት አለበት። በትዳር ውስጥ ወንድ ልጅ እንዴት ባል መሆን እንዳለበት፣ ሴት ልጅም አንቺ እንዳልችው እንዴት ሚስት መሆን እንዳለባት እሱ ነው መነገር ያለበት እንጂ እንዴት ትዳር መጀመር እንዳለበትማ የማያውቀውም ሰው ያለ አይመስለኝም። ሁሉም ሰው ያውቃል። ከዛ በፊት ያለ ነገር ኃጢአት እንደሆነ ሁሉም ሰው ያውቃል። የትኛውም ሃይማኖት ውስጥ ያለው ማለት ነው። ግን ሰው የሚጎዳው ሰው የሚቆስለው ሰው የትዳርን ትርጉሙን በጣም የረከሰውና ያረከሰው ትዳርን ከጀመረው በኋላ ያለውን ግንኙነት በጣም በማርከሱና በትክክል ግዴታውን ባለመወጣቱ ነው። ገብቶሻል? ስለዚህ መነገር ካለበትም ችግር አለ ተብሎ ከተባለም ከትዳር በኋላ ያለውን ነፍ ችግር አለ። በትዳርና በህጋዊ መንገድ ነው ትዳራቸውን የያዙት ተብሎ ብዙ ሰው እየተጎዳም እየቆሰለም ነው። ስለዚህ ለትዳር ተብሎ አይ ባለንትኔ እኮ ነው ይሄ እኮ ባሌ ነው እቺ እኮ ሚስቴ ናት እየተባለ ብዙ ነገር በሱ ስምና ሽፋን ሰው እየቆሰለም እየተጎዳም ስለሆነ እሱ መስተካከል አለበት ተብሎ መነገር አለበት። አመሰግናለሁ ለሐሳብሽ። ግን እኛ ላይ እኮ ነው ይሄ ነገር። በቃ አገባሃት አይደል? ሚስት ናት። በቃ ጸጥ ለጥ ብላ ነው መገዛት ያለባት። እኔ አሁን እንደውም ሀሳቤን ቀይሬያለሁ። ባቢ ምንም አይነት መስፈርት አልፈልግም። ይሄ እውቀት፣ ጸባይ ምናምን የሚባል የለም። ሚስቴ ቆንጆ ብቻ ትሆን፣ ጸባይ በዱላ ይመጣል። አያሳስብም። አህያ ነው እንደምታገባው ጀነራል። ተው እንጂ ተው ላበዙት እኮ ጭራሽ ሰውኔ ጋር ታውራት ነው። አሁን ለዘር እየፈለጉ ነው። ባቢ ይኸውልህ ያገቡህና አንድ ልጅ ወይ ሁለት ልጅ ከተወለደ በኋላ የፍቺ ወረቀት ነው የሚጠይቁት። ወንዱ ልክ እንዳገለገለ እንደ ጋሪ ፈረስ በቃ በየጎዳናው ወድቋት ማዳበሪያ ለብሶ ንብረቱን ቀምቶ በልጆቹ ስም አድርገው እናት ናት ንብረት በሷ ስም ነው የሚሆነው። ዋቴ የለም እንደዚህ ፍቺ የሚባል ነገር የለም። በቃ አርፈሽ ትኖሪያለሽ።
በቃ ከባዱ ሲጀመር ነገር የተማረ ጀነራል ሴት የምታውቅ ጀነራል ምናምን ጀነራል ከባዱ ነገር የህይወት እውነታ አንዳንድ ሴቶች ወንዶችንም ጭምር አይረዱትም። እና ፍቅር ሲባል ምንድን ነው የሚያስቡት? ይሄ ፍቅርና ትዳር ውስጥ ፍቅር የሚባለው ያው በትዳር ውስጥ ያለ ፍቅር ለማለት ነው። እና ትዳር ውስጥ ያለው ነገር እነሱ የሚታያቸው ምንድን ነው? ትዳርን ሲያስቡ ይሄ የብቸኝነት ስሜት ብቻ ነው የምታስበው ነገር የለም። አጠገቤ ዛሬ እኮ የኔ የሆነች ሚስት ብትኖር ምናምን እያልክ የምታስበው የለም። አቅፈህ ስተኛ ምናምን ነገር እሱን አስበው ይገቡና ከዛ በኋላ ደግሞ ውስጥ ገብተህ ስታየው ያው ኃላፊነት ባለ በጣም ከባድ ነገር ነው። ገብቶሃል አባባሌ? እሱን ሲያገኙ ነው የሚከብዳቸው። እሱን ሲያገኙ ይከብዳቸዋል። እህቶቻችንም የተረዱት እሱን ነው። በአመት አንዴ አሁን ሶሻል ሚዲያ ላይ ወይ በድራማ በፊልም እዛ ጋር የሚያዩት በትክክል የሚኖሩት ይመስላቸዋል። ገብቷል። እዛ ጋር ተቀርጾ አጫጭር ቪዲዮዎች የሉም። በቃ ሲተቃቀፉ ምናምን ባለትዳሮች የሆነ መዝናኛ ቦታ ላይ እየተጓዙ ምናምን ላይፋቸው ሙሉ እንደዛ አይነት ላይፍ የሚያሳልፉ የሚመስላቸው አብዛኛዎቹ ሴቶች ራሱ እንደዛ ናቸው። ትክክል አይደለም። እሱ በአመት በ6 ወር አንዴ ነው ከስራ ወጥተው ለብሰው እንትን አድርገው የሚቀረጹ ወንዱና ሴቷ። ወንዱ ቀን ቀን ይኸውልህ አባ እሱ እያየ የሚውለው ፊልም እንግዲህ ኑሮውን እንደማቃናት ሲዳክር ነው አባ። ስቃዩን እያየ አይደል የሚውለው? ሆረር ፊልም ነው እያየ የሚውለው መላ ፍለጋ። እሷ ቤት ላይ ቁጭ ብላ ሶፋ ላይ አንዴ ኤርቱግል አንዴ ምንጉልጉል የእንትን ፍቅር ፊልም ምናምን እና ገባ እና ሲመጣ በቃ የሆነ ቀን ያየችውን ፊልም ልትሰራበት ነው የምትፈልገው። ጣትህን መንከስ ትችላለህ ጀነራል? ጣቴን የትኛውን? የእግሬን ነው የእጅህን? የእጅህን ነው እንጂ። ኧረ እችላለሁ። አሳምመህ ለምን ነክሰዋለሁ? ትችላለህ ወይ ነው? ኧረ አልችልም። አሳመሜ አልነክስም። በነገራችን ላይ ሴትም የሚገርምህ ነገር ያው የተፈጠረው ህግ ስለሆነ ነው። ህግ ስለነበረ ህግ ነውና የወንድ ልጅ በቃ የእርሱ ክፋይ ነች። ገብቷል? የምሬን ነው። እንትን ለማለት አይደለም። ሴት ልጅ በነገርህ ላይ ምንም የሚመታ ነገር የላትም። ስታያት አሁን ታሳሳለች። ሴት ልጅ ቀረብ ብለህ እንትን ብታደርጋት፣ በተለይ ደግሞ በትክክል የምትወድህ ከሆነች እንኳን ልትመታት ይቅርና ገብቶሃል አባባሌ? ዝም ብለህ የማትፈልገው ነገር እምቢ ለማለት ማዛም ብለህ ማለት በጣም ከባድ ነው። ሴት ልጅ የህይወት ቅመም ናቸው። ያለ እነሱ እኮ ላይፍ እኮ የለም። እነሱማ በዱላና በኃይል ተጠቅመህ ከሆነ እነሱ ጋር የምትግባባው ላይፍ ልትኖር አትችልም። ራሱ ታንቀህ ብትሞት ይሻላል። እና የራስህ ክፋይ የሆነች ሴት ልጅ መምታት ማለት ራስህን ቆዳህን መግፈፍ እንደማለት ነው። እንደዛ ነው። በጣም ከባድ ነው። ገብቶሃል አባባሌ? አይቻልምም። ራሱ እኮ ጣትህን ልትነክስ አትችልም። ስለዚህ ሴቶች መከበር አለባቸው። ሴቶች ልጅ ናቸው። የሚገርም ነገር የ40 ዓመት ሴት ህፃን ልጅ ነች አንተ ጋር ማለት ነው። ባሏ ከሆንክ ልክ እንደ ህፃን ልጅ ስታቀብጣት ምናምን እዛ ጋር ነው ያለው ፍቅሩ። እዛ ጋር ነው። እንደዛ ካደረክለ እንደዚህ አይነት ነገር ፈቃደኛ ከሆንክ ብቻ ነው ሴቶች ጋር የምትግባባው። በነገር ላይ ምንም ይቀበራል አንተ ላይ ማለት ነው። እኔ ትክክል ነው ሀሳቤ፣ ግን እንደዚህ አድርግ ይቀበል። አልስማማ፣ በፍጹም አልስማማ። ተሳስተሃል። አንደኛ አይ ማሳፈጥ ነው ባቢ። ኖ አንደኛ በእውነት ለምን እንደዛ ብለህ ራስን ካላሳመንከው፣ አንደኛ ነገር የምሬን ነው የወንድነት ስሜትም ውስጥ አይመጣም። የምሬን ነው። ሴት ልጅ እየደበደበ የወንድነት ስሜት ውስጥ የሚሰማው አንድም ወንድ የለም፣ አይመጣም፣ የለም። እኛ ጋር እዚህ ተከራይ ማለት ነው በጣም አብሾ ያለበት ሰው እያለ እና ይኸውልህ ፊቷን ማለት ነው ገና ከስራ መጣ እንዴት ዋልሽ ውዴ ብሎ ነው ፊልም ላይም ድራማም ላይ ዘመዶቿ መጥተው ይኸውልህ ባቢ አደም የምሬን ነው የምነግርህ። ዘመዶቿ መጥተው በር ላይ ቤት የት አለሽ ብለው ይጠይቋታል። ታውቃለህ? አረ ቤቲ እኔ ነኝ እኮ አቧቅር ልጅ ቤቲን ጥሪልን እና ጋቢኗን ቅርጽ ቀይሮ ለምን ደብድቡ መጨረሻ ላይ መጣን አሉና ቀጥታ ሄዶ ምን ጥሩ ነው ቀጥታ ሄዶ ተሳፍሮ ሄዶ ፒያሳ ሄልሜት ይዘውላት መጡ። የሞተረኛ
ልክ የባልሽን ድምፅ ስትሰሚ ይሄን አድርገሽ ቁጭ በሏት ሶፋ ላይ አባ በቃ እንደሚሰነዝር ስለሚታወቅ በቃ ቀስ እያለ ሄልሜት ሲደበድብ በቃ እጁን ሲያመው ተው። እንደዚህ አይነት ወንዶች ምን አይነት ወንዶች ታውቃለህ ጀነራል? የምሬን ነው። ውጭ ላይ ወይ ስራ ቦታ ላይ ማናጀሩ ወይ አሰሪ እንትን የለም አሁን ታዛዥ የሆኑ ወንዶች ለሌላ ባሪያ የሆኑ ሰዎች ወይ ውጭ ደግሞ እነሱ እንደሚባሉት በጣም እንትን የሚባሉ የሚመቱ የሚሰደቡ የሚንቋሸሹ የሚዋረዱ ወንዶች ውጪ ማለት ነው ምንድነው የሚያደርጉት? መመለስ አይችሉም፣ አቅም የላቸውም። ወንድነታቸው እነሱ ላይ ያደርጓቸው የበደሏቸው ሰዎች ላይ መመለስ ስለማይችሉ ምንድነው የሚያደርጉት? ቤት ውስጥ ይመጡና ሚስት ያለችው ሚስቱን፣ ትንሽ ወንድም ያለው ትንሽ ወንድሙ ሲያጠናግር ታገኘዋለህ። ገብቶሃል አባባሌ? የምሬን ነው። አሁን በተፈጥሮ ሴት ልጅ አትመታም። በነገርህ ላይ አትመታም። ሴት ልጅ ሳትመታ መቅጣት ትችላለህ። ከባዱ ነገር ምንድነው? አንተ የምታስለምዳት ያንተ የሆነ የራስህ የሆነ ባህሪ ሊኖርህ ይገባል። ገብቶሃል አባባሌ? የምታስለምዳት ገብቶሃል። ማንንም ሰው እኮ ነው በመኮሳተርም በእንትንም ፊትህን በማሰርም ማንንም ሰው ልትቀጣ ትችላለህ። ወንድምህም ልትቀጣው ትችላለህ ሁላ። በማኩረፍም እኮ ሰው ይቀጣል እኮ። ገብቶሃል። እዛ ጋ ከደረስክ መናናቁም ይመጣል እኮ። አንደኛ ነገር በመካከልም ምንም እንትንም አይደለም እኮ ራሱ ፍቅርም የለም። ገብቶሃል። እያጠናገርክ ምናምን ምን አይነት ፍቅር ነው የምታሳልፈው? እያደረግክ ሴት ልጅ ምን አይነት ፍቅር በመካከላችሁ ይኖራል? በጣም ከባድ ነው። የወንድነት ስሜትም ከአንተ ውስጥ ተመንጭቆ ይጠፋል። የለም፣ አይኖርም። ገብቶሃል። ምክንያቱም የምታሸንፈው ሰው እጅህን የምሰነዝርበት በየቀኑ እሱ ብቻ ነው። በምድር እሱ ብቻ ነው የሚሆነው ራሱ። ሌሎች ሴቶች እንኳን ላይ ራሱ አሁን ለምሳሌ ሚስትህ ላይ የለመድከው ነገር ውጭ ትወጣና እጅህ ልትሰነዝር አትችልም። ሌላ ሴት ላይ ገብቷል። እናትህን ትላለች፣ ትዋረዳለህ። የዛኔ ማለት ነው በጣም ነው የምትሸማቀቀው። ቤት የለመድከው ልታደርገው አትችልም። ገብቷል። የዛኔ በጣም ነው እንትን የምትሆነው፣ በጣም ነው የምትወርደው። አንተ ስሜትህ በጣም እንትን ይዘቅጣል ማለት ነው። ትዋረዳለህ። በጣም የመሸማቀቅ ስሜትም ታስተናግዳለህ። ከባድ ነው። ለማንኛውም የራስህ እንትንህ የአካልህ ክፋይ የሆነችን ሴት ልጅ በፍቅር ነው መያዝ ያለብህ ጀነራል። ማፍቀር አለብህ፣ መሰሳት አለብህ፣ መረዳት አለብህ። እንደዛ ብዬ ነው የማምነው። ስማ ወንድሜ ማለት ነው ማስተር ነው 7 ዳን አለው እና እዛው የሚያሰለጥናትን ረዥም ልጅ አገባ፣ የመቀሌ ልጅ። አሁንም አብረው ነው ያሉት። ከዛ እያሰለጠናት ምናምን በቃ ቺኮችን እንድታሰለጥናት በደንብ አስተማራት። ወላሂ ፋይተር ነው፣ አዲስ አበባ 2010 ሻምፒዮን ነው። እና ከዛ በያ አልበለጠችውም የሆነ ወጣ ማለት ነው። በቃ ገጭ ጓ ሲል ማለት ነው። አባ ይሄ ምንድነው እንትና ቫንዳም ምንድነው እንደዚህ ሊማታ ወይ ድንገት ሌባ ሲመጣበት አርት አለ አይደል? እጇን ደረቷ ላይ አርጋ ማለት ነው ዘላ ሶፋ ላይ ወጣ። ወላሂ ብሬ ሁሌ ቢጨቃጨቁት በዛ ነው። በቃ ማዘር ትሄዳለች ምድር ሲባል ስናገራት ሁሌ ሶፋ ላይ ዘላ ወጥታ እጇን እንዲህ ታደርጋለች አለ። በቪዲዮ ባሳየ እንዴት ደስ ባለኝ። እና አባ እኔ በዚህ መበቀል ፈልገህ ነው ማለት ነው። የራስ ቁስል አለብህ የሚባለው ልክና ነው አባ። በጊዜ ይኸውልህ አንተ አባወራ መሆኑን ማረጋለህ። አለበለዚያ በቃ አስበዋል ጉድ ነው የሚፈለው። በቃ ሁለት ካቦ አንድ ቤት ውስጥ አይሆንም። ቼክ ማድረግ አለበት። ካልቻልክ የምትሸነፍ ከሆነ በጊዜ የፍቺ ወረቀት ማቅረብ ነው እና እንዳገባህ ሚስትህን መተህ ነው ቼክ ማድረግ ያለብህ። ገብቶሃል? እና ቤት ውስጥ ኋ እያለች ነው እንትን የምታደርገው ባሏን። አራው ሶፋ ላይ ትወጣና ሲቆጣ በቃ ልምድ ሆኖባታል። ሶፋ ላይ ወጣ ምትሆን ነው ትለዋለች እጇን ከፍ አድርጋ እና ምርር ነው የሚለው ታውቃለህ። ደስ የሚለው ልጅ ወልደዋል። አሁን እንኳን እንትን አሁን እኔ እንጃ። ከዛ በኋላ ተጨቃጭቆ ያውቁም። በፊት መጀመሪያ ሁለቱም ወጠጤ ስለነበሩ በቃ ቤተሰቦቿ እዚህ ማዘር በጣም ነው የምትወዳትና እችን ልጅ አይኗን ነው ማጠፋት፣ አንድ ነገር በያት ይላል።
እንሄዳለን እኔና ማዘር ድክ ወደ አዲስ አበባ ይህን ይመስላል። እሺ እና እንትን በሉ አዎ ሬነር ነው መሰለኝ ስልጣኑን ሳየው ስቶሪ እኮ ሲለቅ ምናምን ማን ይሄ ሰው እያልኩ ለካ ስሙን ቀይሩ። ሰላም አለይኩም። እንዴት ነህ? ደህና ነዎት ባቢ? እሱ ራሱ ነው። ስምን ቀየርክ? ሀቢብ በንኩ ለሳምንት ነው። እሺ እንዴት ናችሁ? አለን አልሐምዱሊላህ ደህና ናችሁ? አለን ሰላም ነው። ደህና ነኝ አልሐምዱሊላህ። አሁን የቅድም እኮ ስለ ፍቅር ሲወራ ያፈቀረ ልብ ያውቀዋል እያልኩ በውስጤ ለምንድን ነው የጠፋው? ትምህርት ነው። መርከዝ ነኝ። ትምህርት ነው። አሪፍ ነው። መማር አለብን። እየቀራን ነው። ጀግና ነህ። በነገርህ ላይ ጀግና ነህ። እንደዚህ የማድረግ ቦታና ጊዜ ሰጥተህ መማርህ ትልቅ ነገር ነው። ኦኬ አንድ ሰፈር ወደ አዲስ አበባ ወደ ሆነ ሰፈር እኮ አዲስ አበባ መርከዝ ዋናው መርከዝ ሀጂ ዘይን ተደወለበት። ነገሩን ሳየው እኔ የሬይነርን ጉዳይ በጣም ነው የተመቸኝ። ምክንያቱም ለራሱ ጊዜ ይሰጣል፣ ይማራል፣ ያጠናል፣ ያያል፣ ያነባል ምናምን እና ሰው እንደዚህ ነው መሆን ያለበት። አንዳንድ ሴቶች በራሳቸው በእድሜያቸው ሲቀልዱና መጣህ ተመለስ እንቀጥል ተመልሻለሁ ቀጥል እና ያው መርከዝ ነን እየቀራን ነው። ቲክቶክን ያው እንገባም አንዳንዴ ነው እንገባው ራሱ እናንተ ስትመጡ ያው እየቀራ ነው። ቅወጥ ያለ ቅራት ነው ያለው ስላለ ጠዋት በተለይ እኔ ደም ይፈላል እየተማርኩ ነው ካለኝ ሰው ደም ይፈላል። ለምንድን ነው? በአጠቃላይ እኔ ትምህርት ነኝ ካለኝ ሰው በጣም ነው የምናደደው። መማር አለብኝ። እየፎረጥኩ ነው የጨረስከው ባቢ? አይ አይደለም፣ እንደዛ ሳይሆን አሁን ሶሻል ሚዲያ ላይ በጣም ከባድ ነው። ሶሻል ሚዲያ እና ሶሻል ሚዲያ ላይ የምናጠፋው ጊዜ ሌላ ነገር ላይ ብናጠፋው ትልቅ እና ምን ትለናለህ? እኔ ራሱ በየሆነ ጉዳይ እጠፋለሁ። አሁን በቅርቡ እጠፋለሁ። አራት ሰው ህዝብ ዘይት ተፋልቷል። ኧረ እንሰራለን። ባቢ ሬነር ሀሳቡ ስኩል ፎርፌ እናወራለን። ምን እላለሁ እኔ ያው ምን የምለው ነገር የለኝም። ያው ነኝ ሀሳብ አልቀየርኩም ትላለህ። የትኛው ሀሳብ? አይ የነበርኩበት ነው። አይሆን አዲስ ነገር ያመጣው መስሏችሁ ከሆነ ብዬ ነው። ምን ትላለህ ስትለኝ እኮ አዎ እንደ ሀሳብ የምትለን ነገር ካለ ምን አለ እንደው የምትለን ነገር ካለ ብዬ ነው። ራንቅሩ ትናንትና የሆነ ሪከርድን ሰምቼ ነበርና የት ነበር በእናትህ የሆነ አሪፍ ቦታ አይቼ ነበር። እኔ ነው ያው አንተን አሪፍ ቦታ እኔን አይተህ ሪከርድን የሰማሁት ጓደኛዬ ቤት ነው የገባሁት። ጓደኛዬ ቤት ደግሞ ያው
አረ የራስ አረ በራስ ቤት አዎ በራሴ ነው። አዎ ስለ እንትን ስታወራ ማለት ነው። ማን ነው ስሙ? በቁርአንና በእስልምና በነቢያችሁ ትሸማቀቃላችሁ ምናምን ያለው ኦ እሱ ላይ ስታወራ ማለት ነው። እና እኔ ባለፈው እየቀራው ምን አየሁልህ? ሱረቱል አንቢያ ነው። ሱረቱል አንቢያ ምዕራፍ 21 ላይ ማለት ነው። እኒው የእናንተ አዎ፣ የእናንተ ክብር ያለበትን መጽሐፍ በእርግጥ ወደ እናንተ አወረድን ይላል። ክብራችሁ በመጽሐፍ ውስጥ ነው ይላል። እናንተ ክብርና እንግዲህ ያው ሰው የተከበረ ነው። ነቢያቶች የተከበሩ ነው። ሴቶች የተከበሩ ነው። እና ክብራችሁ በዚህ መጽሐፍ ውስጥ አለ ይላልና እሱ ላይ ስታወራ ከገረመኝ እኔ እያነበብኩ ነበር እንደው ቁርአኑን እና ሀሳቡንም ሳየው የቁርአኑን የሚገርም ነው። እና ማንም ሙስሊም በቁርአን አያፍርም። እኔ ያው ለምሳሌ አንዳንዴ አለቅሳለሁ። የምር ዝም ብዬ ራሱ የሆነ አንዳንዴ ትርጉሙ ራሱ አይገባኝ ሲቀራ ምናምን የሚያስለቅስ ሱራ አለ። ከዛ በኋላ ሄጄ ምናምን ሳይ ለምሳሌ የሆነ ቁርአን ልብን የሚማርክ ነው። አንደኛ ሳይንሳዊ ከዛ ደግሞ ስለ ስነ ፈለክ፣ ስለ ባዮሎጂ፣ ስለ ኦሽን ጥናት ለኔ ቆሞ ይከራከርልኛል። እኔ አሁን በፊት ባይብል በጣም ሲሰለቸኝ የነበረው ምንድነው ታውቃለህ? የሆነ ቦታ ሲያፈርሱብኝ እሱን ለመጠገን ደግሞ ሌላ ነገር አመጣለሁ። እሱ ዲፌንድ አያደርግም። አንተ ነህ ባይብልን ዲፌንድ የምታደርገው። ዲፌንድ አያደርግም። አንተ ይዘህ የምትወጣውን ነገር ፊት ለፊት አያደርግም። ትምህርትህም ማለት ነው ትክክለኛውን ነገር አያሳውቅም። ወደፊት ምን ሆናለሁ ብትል አያሳውቅም። በጥርጣሬ ውስጥ ነው የሚያስቀምጥ። እና ቁርአን ግን ያንን ነው ከዓለም ላይ የገራውና ከኔ ላይ የገራውና እኔ በዚህ መጽሐፍ አላፍርም። ማንም ሙስሊም ደግሞ በዚህ መጽሐፍ አያፍርም። አክቹአሊ አንተ ያመጣውን የሼኹንም ሀሳብ ተረድቼዋለሁ ሲጀምር እና እንደዛ አይነት ሀሳብ ራሱ የለውም ባጭሩና ብቻ የሚገርም ነገር ነው ያነሳው። እና ቁርአንም ሳነብ ቦታውን እኮ አጥቼ ነው። አባቃይስ አንዴ ልፈልግ ቦታውን አጥቼ ስለነ ኢብራሂም ስለነ ሙሳ የሚያወራበት መንገድ ማርያምን ዝሙተኛ ናት ሲሏት እና ደግሞ ኢሳ እንዴት እንዳወራ የሚገርም ነው። እኔ ዝም ብዬ ሳነብ ነበር። 48 አይደለም ምዕራፍ 21 ላይ ነው ያየሁት። እንዴት ቁጥሩን ለምን እንዳለስኩት እራሱ አላውቅም። ቃሉ ምን ይላል አልከኝ? ክብራችሁ በእርሱ ውስጥ የሆነን መጽሐፍ ነው የሚለው። ወደ እናንተ በእርግጥ አውርድ ነው የሚለው። እሺ ቁጥር 10 ቁጥር 10 እንዲህ ይላል። እሺ ከላይ ጀምሮ አምስት ከአንተም በፊት ወደ እነሱ የምናወርድላችሁ የሆነን ሰዎችን እንጂ ሌላን አላክንም። የማታውቁም ብትሆን የመጽሐፉን ባለቤቶች ጠይቁ። ምግብን የማይበሉ አካልም አላረግናቸውም፣
ዘውታሪም አልነበሩም። ከዚያም ቀጥሮም ሞላንላቸው፣ አዳናቸው። የምንሻውንም ሰው አዳን፣ ወሰን አላፊዎችንም አጠፋን። ክብራችሁ በውስጡ ያለበትን መጽሐፍ ወደ እናንተ በእርግጥ አወረድ አታውቁምን ይላል። እና ይሄ ነው የገረመኝ እኔ ዝም ብዬ ማለት ነው። ክብራችሁ በመጽሐፉ ውስጥ ያለበትን በእርግጥ ወደ እናንተ አወረድን ይላልና ሪስፔክት አለልኝ አላህ ሱብሃነሁ ወተዓላ። ለነቢያቶች ሪስፔክት አለው፣ ለሴቶች ሪስፔክት አለው፣ ለማይሆኑትም ሪስፔክት አለው። በነገራችን ላይ አትግደሏቸው ነው የሚለው፣ ተከባብራችሁ ኑሩ ነው የሚለው። አንድ ጎረቤቱን የገደለ ሰው ረሱል ሲናገሩ ጀነትን ከ40 ዓመት የሚያክል ርቀት ጀነትን አያሸታትም ነው የሚለው፣ እንኳን ሊገባ ማለት ነውና ያ ነው ያለው በእስልምና በቁርአን ያለው ያ ነውና ማንም በቁርአን አያፍርም። ብቻ ያለኝ ሐሳብ ይሄ ነው። ባቢ አላንዛዛ እንደውም እንባይ እንዳይመጣ ማለት ነው። አመሰግናለሁ። አላስፈላጊ ባህሪ ካላቸው ነቢያት ምናምን ጋራ ያው በእርግጥ አሁን ያልከው ነገር እውነት ከሆነ እኔም አፍራለሁ። እንደዚህ አይነት ባህሪ አስፈላጊ ነገር አይደለም። እምነትን በትክክለኛ መረጃ እና ማስረጃ ማረጋገጥ ለሰዎች ማስተማር አስፈላጊ ነው። ከዛ ውጪ ግን የውድድር የማሸማቀቅ እና የሌላውን ሃይማኖት ወይም የሌላውን መጽሐፍ ማጥላላት አስፈላጊ አይደለም ብዬ ነው ማምነው። ነገር ግን ክርስትና ምንድን ነው ቢባሉ መናገር የማይችሉ ትውልድ እየተፈጠረ ነው፣ መጽሐፍ ቅዱስንም በውል የማያውቁ በሚለው ነገር ላይ ትንሽ ልናገር ፈልጋለሁ። እኔ ክርስቲያን ነኝ። ቁርአንን ወይንም የቁርአን ተከታይ ሙስሊሞችን አከብራለሁ። ነገር ግን ቁርአን የማልከተልበት በቂ መረጃ ወይም በቂ የሆነ እውቀት ስላለኝ ነው። እና እዚህ ጋር ለእናንተ የምናገረው ነገር መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ብትመለከቱ እንደው በአጠቃላይ ዳራ ማለት ነው ሰማይ ምድር ከመፈጠሩ አንስቶ የሚናገር በመጨረሻም ደግሞ ሰማይና ምድር ተጠቅልለው እግዚአብሔር ፍርድን ሰጥቶ ጻድቃኖች የሚያገኙትን ድርሻ፣ ኃጢአተኞች ወይም እግዚአብሔርን የማያውቁ ክርስቶስን ያላመኑ ወዴት እንደሚሄዱ በግልጽ ተናግሮ አሮጌው ነገር ሁሉ አልፎ እንዲሁም ሰይጣንም ምን አይነት ፍርድ እንደሚያገኝ ተናግሮ ነገር ሁሉ ጥቅልል በቃ በውበት ልክ አንድ ፊልም ሰዎች ሲሰሩ ከኢንትሮዳክሽኑ ከመግቢያው እስከ መጨረሻው ድረስ ማስተሩ ምን አይነት ስራ እንደሚሰራ ተደርጎ እንደሚደረግ ሁሉ በቃ ግልጽና ግልጽ የሆነ መጽሐፍ ቅዱስ እንከን የሌለው የመጽሐፎች ንጉስ ነው። መጽሐፍ ቅዱስ እንከን የማናወጣለት ከመጀመሪያ እስከ መጨረሻ ድረስ ስለ እግዚአብሔር ክብር፣ ስለሰራው ስራ የአስደናቂነት እንዲሁም ደግሞ እሱን አምነው እሱን ሰምተው ተከትለው የተነሱ ነቢያቶች እውነተኛ የእግዚአብሔር ነቢያቶች የተናገሩት ነገር ከብዙ ዓመታት በኋላ ሲፈጸም ሲረጋገጥ የሚናገር የሚያሳይ ኢቨን እንኳን ዛሬ ጋዛ ለሆነችበት ሊሆን ይችላል፣ ዛሬ ዓለም ላይ ለተፈጠረው ነገር ሊሆን ይችላል። መጽሐፍ ቅዱስ በቂ የሆነ ማስረጃ የሚሰጥ መጽሐፍ ነው፣ ስለ ማንኛውም ነገር ማለት ነው። እንከን የሌለው ሰዎች እንከን ሊያወጡለትና ቅድም ወንድሜ ሲናገር ቀና ብዬ እንዳልሄድ ዲፌንስ ያስደርገኛል፣ እኔን ማለት ያሸማቀቀኛል እንጂ ለእኔ ሊመክትልኝ አይችልም የሚል ሀሳብ ሲናገር ነው። ይህ በጣም ከእውነት የራቀ እና እዚህ ጋር እኔ አለው በትክክል ላስረዳችሁ ማለት ነው። መጽሐፍ ቅዱስ እንከን የሌለው የእግዚአብሔር እስትንፋስ ያለበት ስልጣን ያለበት ቃል ነው እና እንደው ስለ ቁርአን ብንመጣ እጅግ ብዙ ነገሮችን ልናይ እንችላለን። ነገር ግን በመጽሐፍ ቅዱስ ላይ ደግሞ ባነሳችሁት ነገር በፍጹም ከእውነት የራቀ ነገር ነው። እንደ ቁርአንን ዝም ብለን ብንማማር ይሄ ቃል እያላችሁ እንዲህ ብታወሩ ይሻላል እንጂ መጽሐፍ ቅዱስ ያሸማቅቃል፣ ይጋጫል የሚለው ነገር ከእውነት የራቀ ነው። እኔ እዚህ ጋር አለው። እስቲ ማንኛውም ጥያቄ ልንነጋገር እንችላለን። ሬይነሪያ
ጨርሳል? አዎ ሀሳብ ካለክ ለምሳሌ አይ ሀሳብ ሳይሆን በመጀመሪያ እንደዛ ብሎ ሲናገር የነበረው ልጅ ከ3 ወር በፊት የሰለመ ክርስቲያን የነበረ ምናልባት ከአንተ በላይ መጽሐፍ ቅዱስ ጥንቅቅ አድርጎ የሚያውቅ ሰው ነው እና እንደዛ ብለህ ስትል ተራ እንትን አይደለም እየተናገረ ያለው። ግን እኔ ጥያቄ ምንድን ነው ሀሳብ ሳይሆን ጥያቄ ቁርአንን የማልቀበልበት የራሴ የሆነ ምክንያት አለኝ አልክ። ምንድን ነው ምክንያትህ? ቁርአንን በመሰረቱ እኔ አልቀበልም። አንደኛ ነገር እኔ አሁን በዚህ ዘመን እንደው በአማርኛ መተርጎሙን እጅግ አመሰግናለሁ። ለዚህ ራሱ ፍቃድ መድረሱ ማለት ነው። ማንም ሰው ያለ እውቀት እና ያለ በራሱ እግዚአብሔር በፈጠረው ቋንቋ መረዳት በሚችልበት በእናት ላንጉጁ እንዳይረዳ ተደርጎ በአረብኛ ነው ወደ ውስጡ ሳልገባ ማለት ነው። ገና ራሱ ከሩቅ አሁን የጠየቁ ግን ገብተዋል። አንዴ አድምጠኝ እና እንድናወራ ምንድን ነው የምታደርገው? እንድናወራ እኔ ጋ የሚሰራው ምን መሰለህ? እውነትን ቁጭ ማድረግ ብቻ ነው የምፈልገው እኔ እንጂ የመጠጡ እያቦኩ ምናምን ነገር ከሆነ ትርጉም የለውም። እኔ የምጠብቀው ምንድን ነው ቁርአንን የማልቀበልበት የማትቀበለው ያው ክርስቲያን ስለሆንክ ነው፣ ሌላ ምክንያት የለውም። ግን ውስጡ አይ የማልቀበልበት ምክንያቶች አሉት መልእክቱ ምናምን ብለህ እንትን ብለህ ነበረ። የራሴ የሆነ እውቀት በቂ የሆነ እውቀት አለኝ አልክ። ምንድን ነው? ለምሳሌ ቀንጨብ አድርጋ አውጣቸው። አይ ከላይ ያለውን ነገር ከሩቁ መረዳት አስፈላጊ ስለሆነ ነው። አሁን ሰው እንዳይረዳ በአረብኛ ተደርጎ በአረብኛ ነው መቅራት ያለብህ፣ በአረብኛ ነው ማጥናት ያለብህ፣ በአረብኛ ነው መሰበክ ያለብህ ተብሎ በእንዲህ አይነት ነገር ነበረ። ወንድሜ ልግባልክ፣ ወደ ፖይንት ልግባልክ እኮ እኔ ወደ ፖይንት ገባ እንጂ ተው። እንደዛ ብለን ካወራን መጽሐፍ ቅዱስም የመጽሐፍ ቅዱስ ቋንቋ ግዕዝ እንጂ አማርኛ አይደለም። አንተ ደግሞ ግዕዝ ለአንተ ሚስጥር እንጂ አታውቀውም። አሁን ዝም ብለህ አሁን ምንድን ነው እኔ የጠየቁህን ጥያቄ መልስልኝ። ከግዕዝም እኮ የፉክክር እንዳይሆን እኮ ነው እንደዚህ አይነት ያልተባለውን ፖይንት አንድ ላንሳ። ይሄኛውንማ መመለስ ስለማትችል ነው። ግን እሺ ቱ ዘ ፖይንት አንድ ወንድሜ መመለስ እሱ እኔ ስለ አላህ እናንሳ። አላህ የሚባለውን ማለት ነው። አላህ በመሰረቱ በቁርአን ላይ የተጻፈው አላህ የሚባለው ፍጥረት ሁሉ እግዚአብሔር ብሎ ሰማይና ምድርን ፈጠረ ብሎ ክርስቶስ ኢየሱስን ለኛ ላከልን ብለን የምናመልከው አምላክ እግዚአብሔርን ኢኳሊ የሚወክል እሱ አይደለም። አላህ በመሰረቱ በመካ እዛ በጣዖት የተቀመጠ ይሄ ኪዩቢክ እንትን አለ። እዛ የሚያመልኩት የሚቀቡት ሄዶ የሚሰግዱለት ወደዛም እዚህም እንኳ ተቀምጦ በየትኛውም ስፍራ አቅጣጫቸውን ወደዛ አድርገው የሚሰግዱለት እዛ ያለው ጣዖት ነው። አላህ እግዚአብሔር ቢሆን ኖሮ ማስረጃ በመጽሐፍ ቅዱስ ላይ ወንድምህን ውደድ ነው የሚለው። ጠላትህን ውደድ፣ ለሚያሳድድህ ጸልይለት አይልም። መጽሐፍ ቅዱስ የማይለው ነገር ካወራ እኛ ጋር እንግባባ። በመጀመሪያ በቃ እንደዛ ከሆነ እናነበዋለን። ማቴዎስ 5 እናነበዋለን። አሁን እንገባለን እዛ ጋር። ግን አንደኛ ነገር አላህ ማለት ጣዖት ነው አልክ። ገብቶሃል አባባሌ? እሺ አንደኛ ነገር እሱን ማስረጃ ታመጣለህ። ሁለተኛ ደግሞ ምንድን ነው እኔ ጥያቄ እዚህ ጋር ምንድን ነው ኢየሱስ ክርስቶስ እግዚአብሔር አብን ማን ሲለው ነበረ? ወይም በዘመነ ኢየሱስ ክርስቶስ የነበሩ ሰዎች የፈጣሪያቸው ስም ማን ብለው ሲሰይሙት ነበረ? ማን ብለው ሲጠሩት ነበረ? አይ እኔ ማንኛውንም ጥያቄ ላስተናግድ ፈቃደኛ ነኝ። ነገር ግን አንድ ርዕስ ካነሳን በኋላ ያንን ሳንጨርስ ወደ ሌላ ስለ ፈጣሪ ነው እያወራን እኮ ስለ ፈጣሪ እኮ ነው እያወራን ያለው። ስለ ፈጣሪ ነው የምናወራው። ጥያቄ ስላለኝ ቁርአንን እኮ አይደለም ላስረዳ ስለሆነ እኮ ቁርአን ላይ ያለው አላህ የፈጣሪ ስም ነው እያወራን ያለነው ነውና እግዚአብሔር መጽሐፍ ቅዱስ ላይ ያለውን እግዚአብሔርንና ቁርአን ላይ ያለውን አላህ የሚባለው አንድ አለመሆናቸውን ላስረዳክ ነው። አሁን ከዛም በኋላ እሱ ማንነቱና ምንነቱ ወንድሜ ማንነቱና ምንነቱ ከማውራታችን በፊት በመጀመሪያ እግዚአብሔር ላይ ያለው እግዚአብሔር ብለን ስለሱ ማንነትና ምንነት ከማየታችን በፊት በመጽሐፍ ቅዱስ ያለው እግዚአብሔር
በዘመነ ኢየሱስ ክርስቶስ ከዛም በኋላ የነበሩ ህዝቦች ማን ብለው ሲጠሩት እንደነበረ ንገረኝና ገብተን ማንነቱና ምንነቱን ነው እንጂ ዝም ብለን እግዚአብሔር ብለን ከተቀበልንማ ችግር አለ። ምንድነው ችግሩ? ምንድነው እግዚአብሔር? ቴንክ ዩ። ችግሩ ምንድነው ከተባለ እግዚአብሔር ብሎ ያለውን በመጽሐፍ ቅዱስ ሰማይና ምድርን የፈጠረ አምላክ የእሱ ስም ሳይሆን ኢትዮጵያ ውስጥ በዘመነ ኢዛናና ሳይዛና ሲመለክ የነበረ የጣዖት ስም ነው። ገብቷል አባባሌ? ትርጉሙ ምንድነው? የብሔር ገዢ ብለው እነሱ የአክሱም ኢምፓየር የራሳቸው የነበረ ሀገር የራሳቸው የነበረ ግዛት የዚህ ግዛት አምላክ ነው ብለው ክርስትና ከመግባቱ በፊት በአራተኛው ክፍለ ዘመን ከዛ በፊት ሲመለክ የነበረ ጣዖት እንጂ አሁን በመጽሐፍ ቅዱስ የምትለው ከኢትዮጵያ ውጪ ወጥተህ አሁን በዚህ ዘመን በ21ኛው ክፍለ ዘመን የተጻፈው መጽሐፍ ቅዱስ እግዚአብሔር የሚለውን ስም ሽታውን አታገኘውም። የለም። በዘመነ ኢየሱስ ክርስቶስም ከዛ በኋላ በዚህ ዘመንም ከኢትዮጵያ ውጪ እግዚአብሔር የሚባል ፈጣሪ የለም። በመጀመሪያ ፈጣሪውን ስሙን እንፈልገው በመጽሐፍ ቅዱስ። መሳሳትህ ላስረዳህና ከዛም በኋላ ወደ ሐሳቤ እመጣለሁ። እግዚአብሔር በእኛ ማለት ነው አሁን በሙስሊም አላህ በየትኛውም ቋንቋ አላህ ነው የሚባለው። ነገር ግን በምድር ላይ እጅግ ብዙ ቋንቋዎች አሉ። ሁሉም ሰዎች እንደየቋንቋቸው ለምሳሌ እንግሊዘኛ ተናጋሪዎች ጋድ ነው የሚሉት፣ ወላይተኛ ተናጋሪዎች ጦሶ ነው የሚሉት፣ አማርኛ ተናጋሪዎች እግዚአብሔር ነው የሚሉት። ነገር ግን ኢየሱስ እኔ በዘመነ ኢየሱስ ነው ያልኩ። በዘመነ ኢየሱስ ወንድሜ፣ በዘመነ ኢየሱስ ብቻ ነው የምፈልገው። ኢየሱስ ክርስቶስ በነበረበት ዘመን የዛኔ ነው የምፈልገው። ሌላ አልፈልግም። ለአንተ የማብራራልህ ማለት ነው እግዚአብሔር በመጽሐፍ ቅዱስ ላይ ያለውን ነው እንጂ በዘመነ ኢየሱስ፣ በዘመነ ዳዊት፣ በዘመነ እንትና ማን ይባል ነበረ ወንድሜ? አይደለም እግዚአብሔር ይባል ነበረ ወይ? ምክንያቱም እግዚአብሔር የሚለውን ስም እየነገርኩህ ነው ነው። እግዚአብሔር የሚለውን አንተን ስማ እየሰማሁ ነው። አንተ ከሃይማኖት የሚመሳሰል እሰማሃለሁ፣ ግን የሌለ ነገር ነው የምታወራው። ተረትና ትርክትን ስትተርክ ዝም ብዬ ማዳመጥ የለብኝም እኮ። ከመጽሐፍ ቅዱስ በዚህ ዘመን ያሉ ክርስቲያኖች ከነሱ ጋር ሳትታረቅና ሳታስማማ አላህ የሚለውን ስም ትክክል አይደለም ማለት አትችልም። ምክንያቱ ለምንድን ነው? እግዚአብሔር የሚባለውን ስም ሁሉም ክርስቲያን በመጀመሪያ መቀበል አለበት። ይቀበለዋል? ማንኛውም ሰው መጽሐፍ ቅዱስ ላይ ያለውን ማንም ይቀበላል። ማንም ይቀበላል ስል ክርስቲያን የተባለ ሁሉ መጽሐፍ ቅዱስ ላይ የተጻፈውን ሁሉም ሰው ይቀበላል። ክርስቲያን ይቀበላል። ክርስቲያን የተባለ ግብጽ ላይ ያሉ ክርስቲያኖች እግዚአብሔርን ይቀበላሉ? ግብጽ ላይ ያሉትን ጠይቃቸው። ክርስቲያን የተባለ ግን አንተን ነው የምጠይቀህ። ክርስቲያን ናቸው ግብጽ ላይ ያሉ ክርስቲያኖች? አድምጠኝ ቆይ። አምላክ እግዚአብሔር እያሉ ነው ወይ የሚጠሩት? ነው የምልህ። እሱን መልስልኝ። አድምጠኝ ቆይ። እኔ ስለ ግብጽ ሂስትሪ ፖለቲካ አይደለም ማወራልክ። እኔ ስለ ክርስቲያን ነው የምልህ። ስለ ክርስቲያን እኮ ነው የጠየቀው። ክርስቲያን የተባለ ይኸውልህ፣ ግብጽ ሳትል ኢትዮጵያ ሳትል ክርስቲያን የተባለ መጽሐፍ ቅዱስ ግብጽ ላይ ያሉ ክርስቲያኖች ግብጽ ላይ ያሉ ክርስቲያኖች ወይም ከፈለክ ራሻ ላይ ያሉ ክርስቲያኖች እግዚአብሔር የሚል የፈጣሪ ስም ይቀበሉታል፣ ያምኑበታል። እሺ ላያምኑም ይችላሉ። እኔ ግን ልንገርክ ላንተ ክርስቲያን የተባለ ሁሉ በመጽሐፍ ቅዱስ 66 መጽሐፍቶች ስብስብ የሆነውን ያምናሉ። 66ቱ መጽሐፍ እሱን አይደለም እኔ የጠየቅኩ። እኔ ስለ መጽሐፍ ቅዱስ አይደለም። ኖ ሌላ ነገር አታውራ ወንድሜ ሳይሆን ፖለቲካ የሌለ ያልተባለ ነገር ፖለቲካ አላወራውም። እኔ ፖለቲካ አይደለም። አንተን የሚመስል ክርስቲያን 66 እና 81 አትበለኝ እኮ። ግብጽና ራሻ ያሉ ክርስቲያኖች እግዚአብሔርን የሚል የፈጣሪ ስም ይቀበሉታል ወይ ነው? እሱን መልስልኝ መጀመሪያ። አድምጠኝ። መቀበል ባይቀበሉ እንኳን ማለት ነው ጥያቄውን መልስ እኮ። ጥያቄውን መልስልኝ። መቀበል አለባቸው እነሱ ብቻ ሳይሆኑ አልተቀበሉም ክርስቲያን እኮ አልተቀበሉ። ክርስቶስን ከተቀበልክ ይሄን መጽሐፍ ቅዱስ አልተቀበሉ። ስለ ክርስቶስ መቀበል አልጠየቅኩም። ስለ መጽሐፍ ቅዱስ በመጽሐፍ ቅዱስ ማመን አልጠየቅኩም። ግብጽና ራሻ ላይ ያሉ ክርስቲያኖች እግዚአብሔር የሚል ስም ይቀበሉታል ወይ? የሚያክል አገርን ወክሎ ማውራት ቀርቶ አንድ ግለሰብ ክርስቶስን እንደ ግል አዳኙ አድርጎ መጽሐፍ ቅዱስን መቀበል አለበት። መብቱ። ስለ መጽሐፍ ቅዱስ መቀበል አላወራሁም እኔ። ስለ መጽሐፍ ቅዱስ አይደለም። ስለ መጽሐፍ ቅዱስ አይደለም። ስለ ፈጣሪ ብለህ ያልከው ስለ ማንነቱ ነው።
ሶሪ እኮ ስለማንነቱ ፈጣሪ ብለህ የምትለው ሳይሆን የገባው ጋዴሚት ናውረድ ውረድ ክህደት ውረድ እያወራ ይታባቱ ጥናዣ ምን ይመስላል? ባይቀበሉ እንኳን መቀበል አለባቸው ይለኛል እንዴ? አንተን የመሰለ እንዳንተ የሆነ ክርስቲያን እግዚአብሔር የምትለውን የጣዖት ስም ካልተቀበለ እሱን ሳታስታርቅ እነሱ ጋር ሳትስማማ ለምን አባህ ነው ሙስሊሞች ጋር ገብተህ አላህ የሚባለው የጣዖት ስም ነው ምናምን እያልክ የምታወራው? ምን አባህ ገባ? በመጀመሪያ አንተን የሚመስል ክርስቲያንን በመጀመሪያ እሱ ጋር ነው መታረቅ ያለብህ። መስማማት ያለብህ እሱን ነው። ማስማማት ያለብህ ይሄን ነገር ነው። ደከከና ምንድነው እንደዚህ አይነት ነገር? የት አባታችሁ ነው ለምዳችሁ የምትመጡት? እኔ ጋር አይሰራም። እኔ አንገትን እየቆረጥኩ ነው ማበራ አልቀበልም እንደዚህ አይነት አርፈ ተቀመጥና ማውራት ዘንበል። ለምሳሌ ባቢሎን ከፕሪ ኢስላሚክ በፊት ጊዜ ኢልሃ አላ የሚለው ስም ማን ተብሎ ይጠራ ነው? አንተ ተረጋጋ። ያሲ ቆይ እዚህ ሳትግባባከ ምንድነው ያልከው? ተብሎ ነበር የሚጠራው። ምንድነው እሱ? ባቢሎን አይሰማም። ስራ ስድብ ማ ተብሎ ነበር የሚጠራው? አንተ ይሰማል አይደል? ዘጌ ይሰማል? ትናገራለህ አትናገርም? ያሲ አይሰማም? መምጣቱ በፊት የአላህ ስም ማን ነበረ? እየሰማ አይደለም እሱ ነው የማይሰማ። አንተ የአላህ ስም ማን ነበረ? ዘጌ መሐመድ ዘገምተኛው ከመምጣቱ በፊት የአላህ ስም ማን ነበረ? እየሰማናበት ስለፈጠረው ይሄ ልጅ ትንሽ ልዝናናበት። እኔ እንድዝናናበት ነው ፈጣሪ የፈጠረው። ና ግባ፣ ና ዘገምተኛው ና ግባ። ስጦታዬ ነው ተረማመድበት ብሎ ነው የሰጠኝ። የሰይጣን መጫወቻ ከሚሆን አንተ ተጫወትበት አለኝ። መሐመድ ከመወለዱ በፊት ይሰማል? ስም ማ ተብሎ ነበረ ይጠራ የነበረው? አንተ አትቸኩል፣ ግድ የለም ታወራለህ። ዘንበል ብያለሁ። ታወራለህ። እኔን እግዚአብሔርን እንደዚህ ብለህ ትዳፈራለህ እንዴ? እግዚአብሔርን ዝም ብለህ ትላለህ እንዴ? አንተ የቀዘናም ልጅ ውረድ። ጌታ አባቱ አንተ ቆሻሻ ና ውረድ። የእግዚአብሔር ቤት ነው የገባው። እግዚአብሔርን እንደዚህ ብለህ ዝም በል ትላለህ እንዴ? ምን የሚሉት መዳፈር ነው? እግዚአብሔርን በዚህ ልክ ትደፍረዋለህ? ቆሻሻ። ለማንኛውም ልጁ ያሳዝናል። በጣም ከባድ ችግር ውስጥ ነው ያለው። ዘገምተኛ ልጅ ነው እና ለካ ቅድም እየሰማ ነው እንደዛ ሲል የነበረው። አያስፈራኝም። ምላሴን ይገርዘኛል ብሎ ነው እንደዛ ብሎ ሲያወራ የነበረው። ትናንትና እኮ ምንድን ነው ያለው? ኤለን መስክ ክርስቲያን ነው አለን። ከዛ ምንድን ነው ታዲያ ብለን ስንለው በቃ እኛ ዓለምን ተቆጣጥረናታል አለን። ሌላ ስንለው ጌትም አለ። ቴስላ የብል ጌት ነው አለን። ይሄ ልጅ አንድ ባለ ሀብት ደግሞ ሳውዲ ላይ ደግሞ ፔትሮሊየም ሼል ሆልደር ነው አለ። ደግሞ አይሁድ ነው ታውስ ሁለተኛ እንዳትመጣ። ሬድ ቲም ነው እነዚህ ያለው። ኤለን መስክ ብሎ ሲል እኔ ደነገጥኩና ምንድን ነው ብዬለዋለሁ። ላከች ቆይ እስኪ ተግባ።
አሁን ተረጋጋ። የእግዚአብሔር ቤት ነው የገባው፣ የተከበረ ቤት ነው የገባው። ሪትም እንዴት ነህ? ላ ማለት የጨረቃ አምላክ ማለት ነው። ጨረቃ አምላክ አላት? አዎ አምላክ አላት ጨረቃ። በቃ ጨረቃ አምላክ አላት። በቃ ጥሩ ነዋ። የጨረቃ አምላክ ማለት እኮ ጨረቃን የፈጠረው አምላክ ማለት እኮ በቃ ፈጣሪ እኮ ነው። እሱ ራሱ እኮ ነው። በቃ ጎል ይገባል እንደዚህ እያለ ማለት ሌላ አውርደው እኔ ማስወርደው ይሻላል። ቆይ መልሰው አንዴ ቆይ መልሰው። ጎል እኮ ነው የገባው። ገብቷል? ግን የጨረቃ አምላክ ማን እንደሆነ አሳየዋለሁ። የጨረቃ አምላክ ማን እንደሆነ አሳየዋለሁ። ላ ብሎ የሚያነበው ያ የሚለው ነው። ላ ብሎ ነው የሚያነበው። አምላኳ ማን ነው? ጨረቃ ራሱ አምላኳ ማን ነው? ጨረቃ የጨረቃ አምላክ ለማለት ነው። አምላክ አይደለም። ጨረቃ አምላክ እንትን አለ ራሷ ጨረቃ አምላኳ ማን ነው? ሰማይና ምድርን የፈጠረ አምላክ ነው አይደል? እሱ ነው፣ ሌላ የለም እኮ። አምላክ ነው እንጂ አባ ገብረ ኪዳን አምላኳ አይሆንም። ስለዚህ የጨረቃ አምላክ ነው አላህ ካልክ በቃ እያረጋገጥኩ እኮ ነው። 4 ነጥብ እየዘጋው እኮ ነው። በቃ አምላክ ነው፣ ሰማይና ምድርን የፈጠረ ፀሐይና ጨረቃን የፈጠረ አምላክ ነው አላህ ማለት ስላለ እንደዚህ ጋር መጣ። ምን ሆነ ነው? ኧረ ቆይ አንዴ ቆይ ትልቅ ልሆን ነው። አንዴ ላሳየው። አንዴ አለመማሩን እኮ የሚያሳየው በዚህ መንገድ ነው። ላ ብሎ የሚያነበው የትኛው መሰለህ? ገና ነው። ይታያል። ይሄ ማለት ነው። እንደዚህ የሆነብኝ ነው ስልኬ ግን ዘይጀሻን ካሜራውን ነው መሰለኝ። ሞቅ ስለ ካሜራውን ነው መሰለኝ። እዚህ ጋር አለ ላ የሚለው ያ ተብሎ ነው የሚነበውና አላህ ብሎ ነው የሚያነበው። ቆይ ይቅርታ። ይሄንን ነው እንትን ምን ጋር የሚለውና ያ ነው የሚለው። አንዴ እሺ ምን ይላል መሰለህ? ዘኔም ያ ፕሮናንሴሽኑ እንዴት መሰለህ? ስልኬ ግሏል። ዘኔም ያ ኢጂፕሽያን ትራንስሌት ሲደረግ ያ የሚል የትኛው ስልክ የምጠቀመው አሁን ቲክቶክ የገባሁበት ማለት ነው። ምን ልክፈትልህ? ሮያ ልከፍት የምትፈልገው ሊተራሊ ሙን ጋር ነው የሚለው። ሊተራሊ ሙን ኢን ኢጂፕሽያን ያ ተብሎ የሚመለክ አምላክ ነበር በግብፃውያን መቼ? ከ2500 ዓመት በፊት ከክርስቶስ ልደት በፊት ማለት ነው። ቢሲ ከኒው ቴስታመንት ነው፣ ከኦልድ ቴስታመንት በፊት ሙሴ ከመኖሩ በፊት ያ ተብሎ የሚታወቅ ማለት ነው። ያ ደግሞ አንተ አምላኬ ነው ብለህ የምታመልከው ነው። እሱን አረጋግጥልና እኔ እንደ ስድብ አላመጣም፣ ግን ያ ተብሎ የሚጠራ አምላክ ነበር፣ ጣዖት ማለት ነው። ሙንጋር ነው የሚለው ኢጂፕሽያን ሙንጋድ ፐርሰናሊ ዘ ሙንስ ላይት ኤንድ ሳይክልስ። ይሄ መጽሐፍ ላይ ያለ ሙሉ መጽሐፍ ማለት ነው። ያህዌ የሚባል ቆይ ላሳይ። ያህዌ የሚል ላሳይ። የአሞራይት ማለት ነው። የአሞራይት ጋር ከሙሴ በፊት ማለት ነው። ያህዌ ብሎ ነው የሚያመልኩት አምላክ ነበራቸው። ያህዌ ኢሉ አላህ ማለት አለ እኮ አላህ ማለት የጨረቃ አምላክ ነው አለ። ጨረቃ ደግሞ አምላክዋ ሰማይና ምድር የፈጠረ አምላክ የፈጠራት ነው አምላክዋ። ስለዚህ አላህ ማለት የጨረቃ አምላክ ነው ፈጣሪ ነው እያለ ነው በሱ አባባል። እሱ የሚጠቀሙ በመልኩ መሰለ ጨረቃን ሲያመልኩ የነበሩ ሰዎች ነበሩ። ያ ብሎ ነው የሚጠራት ነው። ምንድነው ላህ ብሎ ነው የሚጠራት ነው። ግን እዚህ ጋር ያህዌ ኢሉ ይላል አይደል? እሺ what is ያህዌ ኢሉ ሚን ሊንግስቲካሊ ይላል። እሺ ኢንኮኒፎርም ታብሌትስ ፍሮም ማሪ 18ኛ ሴንቸሪ ማለት ነው ቢሲ ከክርስቶስ ልደት በፊት
በሲሪያ አካባቢ ባቢሎኒያን አርካይቭስ scholars found Amorite names such as Yahweh El, Yahweh Adu, Yahweh Dagan. እሺ ምን ማለት ነው የሚለው ጋር እንሂድ። ዘኪ ኤሌመንት ያህዌ እሺ ዘኪ ኤሌመንት ያህዌ ሪተን እንዲህ ነው የሚጻፈው ይላል። ሲምስ to come from the Semitic room ነው ሃዋይ የሚለው ማለት ነው። ሚኒንግ ቱ ቢ ቱ ኤግዚስት ምናምን የሚለው ነው። እሺ ይሄ መጽሐፍ አለ። መጽሐፉ ውድ ነው። እሱም መግዛት ስላልቻልኩ ዝም ብዬ ቻትጂፒቲ ላይ ሰርች አድርጌ እያሳየችው ነው። ብቻ ባጭሩ ምን ማለት ነው? ያህዌ ኢሉ ኩድ ሚን ይላል ዘ ጋዲስ ሁ ኤግዚስት የሚል አምላክ አላቸው አሞራይቶች ሙሴ ከመምጣቱ በፊት ማለት ነው። ያህዌ የሚባለው መጽሐፍ ቅዱስ ላይ ምንድነው የሚለው? ለሙሴ ነው የተገለጠው ለመጀመሪያ ጊዜ ይላል ያህዌ የሚለው ስም። አሞራይቶች እያመለኩ ነበር ያህዌ ብሎ ማለት ነው። the God is he who exists he who is ማሪ ቴክስት የሚል መጽሐፍ አለ። ትልቅዬ መጽሐፍ መግዛት የምትችሉ ከፍላችሁ አማዞን ላይ ማየት ትችላላችሁ። ከዛ ነው ሪፈረንስ ራሱ የሚያቀርበው እና ያኛውን በደንብ አጣራ። ከኢንሳይክሎፒዲያ ላይ ደግሞ አላህ የሚለው ስም ነቢያቶች ሲጠቀሙ አልነበረም ወይ? ያንን አጣርተና ሪድ እንደዛ እቺኛውን አይተ ምን ይላል? እቺን ላ እያለ ያነባል ማንበብ ስላቃተው ማለት ነው። ይታል ይሄ ሲነበብ ላ አይደለም የሚለው ያ ነው የሚለው እና ቴንክ ዩ ወቢ። አዎ በቂ ነው፣ በቂ ነው። ለሱ መልስ ከሰጠው በቂ ነው። ምክንያቱም ዘገምተኛ ሰው ነው። ያው እኔ ፈጣን ልዝናናበት የሰጠኝ አንድ ስጦታ ስለሆነ ከዚያ ያልፍም ምንም የሚያውቀው ነገር የለም። ከገባው እኮ አሁንም በኮመንት ደጋግሞ ይጽፋል፣ እየጻፈ ነው። በነገርህ ላይ ጎል እየገባህ ነው። አላህ ማለት የጨረቃ አምላክ ነው ብለህ ካልክ፣ አዎ የጨረቃ አምላክ ነው። የምድር የፀሐይ አምላክ ነው። ምንድን ነው የምታወራው? የሰዎች አምላክ ነው። የፍጡራን ሁሉ አምላክ ነው። እሱ ነው የፈጠራቸው። ስለዚህ አላህ ማለት የጨረቃ አምላክ ነው ብለህ ካልክ፣ ጨረቃ ደግሞ አምላኳ የፈጠራትን ነው አምላኳ እንጂ አንተ አምላኳ ልትሆን አትችልም። ወይ አባ ማቲያስ አምላኳ ሊሆኑ አይችሉም። ስለዚህ አላህ ማለት ሰማይና ምድርን የፈጠረ አምላክ፣ ጨረቃና ፀሐይን የፈጠረ አምላክ ነው እያልክ ነው። መሀይም እንዳንተ አይነት ገንገበስ ሰው አይቼ አላውቅም። እንዳንተ አይነት ዘገምተኛ ሰው እኔ አይቼ አላውቅም። እንዳንተ አይነት ደንቆሮ ሰው ደከካናም ሰው እኔ አይቼ አላውቅም። እንደዚህ አይነት ሰው የቆረፈደ ሰው ነው። በቃ በጣም ነው የሚያሳዝነው። ሁላ ሱሪው ላይ እየሸና ነው እዚህ ጋር የሚገባው መሰለኝ። በቃ ሁሉ ነገሩ ሲያስጠላ ለምን እንደሆነ አላውቅም። ንግግሩ ይሸታል ዝም ብሎ በቃ ይህ ግም የሆነ ሰው ነው። ንግግሩ አያምር። በቃ ምንድነው ተናግሮ የሆነ ሰው ላይ ተጽዕኖ ሊፈጠር የማይችል ሰው ነው። ድንቁር ያለ ሰው የለ። ልክ እንደዛ ነው ዘገምተኛ ሰው። ይሄ እኮ አሁን እኮ ሃይማኖት ምንድነው ብትሉ ፕሮቴስታንት ነው፣ ግን አይታወቅም። ከምን የተነሳ እንደሆነ አይታወቅም። ከፈለገ ኦርቶዶክሳውያን ጋር ይነጠፋል፣ ከፈለገ እነሱ ጋር ይነጠፋል፣ ከፈለገ የሆነ ቦታ ላይ ይሄዳል። ምንም እንትን የለውም። ሰዎች ሲያደርጉ አየና እንዴት አድርጌ ነው ሙስሊሞች ጋር መፋተገው ነው በቃ። ምንም አይሰራለትም እኮ። ራስህን ሁን፣ ራስህን ቻል። ማይም ነህ እንዴ? በቃ ካለበት ውጣ። ደንቆሮ ነህ እንዴ? ወይቴም አንተ ፋራ ነህ። በነገርህ ላይ ከባድ ነው። የውስጥን ችግር ስለማይታይ ደግሞ በጣም ከባድ ነው። ደከክ ነህ። ምን አይነት የሆነ ሰው ያድርግስ። ድሮ ትዝ ይልህ ነበር ባቢ ከእንቅልፍ ተነስተህ ጠዋት ደብተርህ የቱ ጋር እንዳለ ጠፍቶ ደብተር የቱ ጋር ነበር ያስቀመጥኩት ምናምን ብለህ የምታለቅሰው እጅ ላይ ያለ እጅ ላይ ያለው ደብተር ማለት ነው። ማታ ያጠናህበት የሆነ ልብስ ወድቆበት ማለት ነው። ትምህርት ቤት ላለመሄድ ስትፈልግ ብቻ ማለት ነው። ደብተር የቱ ጋር ያለው ምናምን ብለህ ታለቅሳለህ። ሳውንዱ እንደዛ ድምፁ ማለት ነው። የሚያወራው ነገር ለዛ የሌለው ነገር ማለት ነው። በዛ ላይ ደግሞ የተማርኩኝ ነኝ ብሎ አክት ያደርጋል። በጣም ቴሪኒ ሂደዝ ነው ኤኒቲንግ ምንም የሚያውቀው ታሪክ የለውም። ተናግሮ ማሳመን የሚችል ልጅ አይደለም። ከንግግሩም ከምኑ ከባድ ነው። እሺ ኑር አዲስና ያሲው እንዴት? እስኪ አውሩ ተንፍሱና እኔ ልቀነጠስ ራሴን ላጠፋ ስለሆነ ሰማለሁ። ቀጥሉ እስኪ። አዎ ትሰማለህ ባቢ።
ምን የምናወራው ነገር አለ ብለህ ነው? እኔማ ያንን እኮ አንድ የሆነ ፍሬ ያለው ነገር ያወራል ብዬ ነበር ጠምጥሞ የመጣው። ግን የሚያወራው ነገር ምንም እዚህ ጋር ማይባል ነው። የሆነ ነገር ያወራል ብዬ ነበር። መጀመሪያ ረጋ ብሎ አከብራለሁኝ የሌላም ሃይማኖት ምናምን ሲል የሆነ ሪስፔክትፉል በሆነ መንገድ ጥሩ የሆነ ውይይት ይኖረናል ብዬ ኤክስፔክት አድርጌ ነበር። ግን ያው ዞሮ ዞሮ ያው የለም። አዎ ለዛ እኮ ነው እድል የማልሰጠው እኔ ሲገግሙብኝ። እኔ ደግሞ አልችልም፣ ዝም ብዬ እንትን ማድረግ አልችልም። ዝም ብዬ እንትን አደርገዋለሁ ልከዋለሁ እንጂ ስጋ ለምን ሰው ይደክማል እንዴ? ምንም ፍሬ አዎ ባቢ ቁርአን ምንድን ነው መጽሐፍ ቅዱስ ላይ ብዙ ጥያቄ እንትን ያጋጩ ምናምን ብሎ ሲያወራ ነበርና ቆይ ረያን እዚህ ጋር እንደውም የሆነ ነገር ላሳይ አንድ ጊዜ ትልቁ ላይ ሆና ባይብል መክፈት ትችላለህ? ሰላም አለይኩም። እሺ ቆይ ወአለይኩም ሰላም እችላለሁ። እሺ ምን ልክፈትልህ? ኦሪት ዘዳግም 30:11 እና 10 እና 11 ላይ የሚያወራውን አውዱን ነውና ኦሪት ዘዳግም ስንት? 30 እሺ ቁጥር ስንት? 10 እና 11 ላይ ወይም አንዴ ትልቁ ላይ ሁንና በዛው እንትን ትለዋለህ የሚመች ከሆነ። በዛሬው ዕለት የምሰጥህ ይህን ያህል በደርዶናል። ግን በዛሬው ዕለት የምሰጥህ ትእዛዝ ይህን ያህል አስቸጋሪ ወይም ካንተ የራቀች አይደለችም ነው የሚለው። ያ እዚህ ጋር አሁን አምላክ እየተናገረ ያለው ለሙሴ ነው አይደል? እዚህ ጋር ኦኬ። ያው እኔ ዛሬ 11 ምንድን ነው የሚለው? እንድፈጽማት አምጥቶ ይነግረን ዘንድ ማን ወደ ሰማይ ይወጣል እንዳትል በላይ በሰማይ አይደለችም። ደግሞም እንድናደርጋት አምጥቶ ይነግረን ዘንድ ማን ባህሩን ይሻገራል እንዳትል ከባህሩም አይደለችም ይላል። ኦኬ የዚህ ጋር አሁን ኦሪት ዘዳግም 30:11 ላይ እያወራ ያለው እዚህ ጋር እግዚአብሔር እየተናገረ ለሙሴ ትእዛዝ እየሰጠው ነው። ስለ ሕግ ነው እያወራ ያለው አይደል? እኔ ዛሬ የማዝህ እቺን ትእዛዝ ከባድ አይደለችም ከአንተም የራቀችም አይደለችም እያለው ነው አይደል? ስለ ኦሪት ትእዛዝ ነው እያወራ ያለው አይደል? 12 ደግሞ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷንን የሚያመጣልን ማን ነው እንዳትል በሰማይ አይደለችምና ይላል። ስለ ሕጉ ነው የሚያወራው አይደል? ስለዚህ ጠቅላላ አውዱን እዚህ ጋር ያው ትእዛዙ ከባድ እንዳልሆነች ትእዛዙም ደግሞ እንደሚተገብሩትና ትእዛዙም ደግሞ ከሰማይ ማን ነው የሚያወርደው አትበልም። ትእዛዙም ያለችው አንተ ጋር ናት እያለው ነው አይደል ያለው? አሁን ይሄንን ጳውሎስ እንዴት አድርጎ ወደዛ ወደ ቆይ ሚውት ላድርግ የሚል ጨዋታ አለ። ብለርድ ነው አላሽ ከእምነት የሆነ ጽድቅ ግን እንዲህ ይላል በልብ ማን ወደ ሰማይ ይወጣል እንዳትበል ይሄ ክርስቶስን ለማውረድ ነው። አረ ወይኔ አያችሁት አይደል? እዛ ጋር እያወራ ያለው እዛ ጋር ያለው የብሉይ ኪዳን ተናጋሪ እግዚአብሔር ሆኖ ለሙሴ እየተናገረው ነው ያለው። ሕጉንም ሕግ እየሰጠው ነው። እቺ ከባድ አይደለችም፣ ትእዛዙንም ትፈጽመዋለህ። ወደ ሚውት አድርገው
እና ትእዛዙም ከባድ አለችም ትፈጽማታለህ። ወደ ሰማይም ደግሞ ወጥቶ የሚያወርደው ማን ነው አትበል፣ ትእዛዙም ያለችው አንተ ጋር ነው። ከባህር ማዶ ነውም አትበል፣ ትእዛዙ ያለው እናንተ ጋር ነው እያላቸው ነው። እዚህ ጋር ግን ጳውሎስ ያንን አምጥቶ ምን አረገው? እምነትም የሆነ ጽድቅን እንዲህ ይላል፣ በልብህም ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስ ለማውረድ ነው ይላል። ምንና ምን ነው የሚገናኘው? አሁን እዚህ ጋር ይህን ጥያቄ ልጠይቅ ነበር ረያን። ምንድን ነው የሚገናኝ? እዛ ጋር የሚያወራው ስለ ሕግ ሳለ እዚህ ጋር ግን ወደ ሰማይ ወጥቶ የሚያወርደው ማን ነው አትበል፣ እሱም ክርስቶስ ለማውረድ ነው። ማን ነው ያወረደው? በፓራሹት ነው እንዲያወረዱት? እኔ ጋር ትንሽ አለ ቀጥላል። ብቻ ሀሳብ ገብቶኛል። ክርስቶስ ነው የሚለው እዛ ጋር ህግ ነው የሚለው ሀሳቡ ክርስቶስ የህግ ፍጻሜ ነው ለማለት ነው። ከዛ ጋር ገናኝቶ በራሱ ሲያጣቅስ ራሱ ቀይሮት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀበሻ አይደለም ሶማሌ አፈር ምናምን ሀበሻ አይደለም ብሏል ኡስታዝ። አልሐምዱሊላህ እሱ ግን ሀበሻ ነው። ወአለይኩም ሐሰኔ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። ሀቢቢ እንዴት ነህ? በጣም ደህና ነኝ ማሻአላህ። አውራ ባቢ ሊወጣ ነው መሰለኝ። አውራ። እሺ አሁን አንተ ያመጣኸው ማለት ነው 6 ላይ ወደ ሰማይ ከሆነ ክርስቶስን ለማውረድ ነው አለ። ወደ ታች ከሆነ ደግሞ አለ ተመልከት፣ ወይም በልብህ ወደ ጥልቁ ማን ይወርዳል ጥያቄ ምልክት አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው ይላል። አዎ አሁን ይህን መጽሐፍ ነው ታዲያ እንግዲህ የአምላክ ንግግር ነው ብላችሁ እንድትሰብኩ ነው የምትፈልጉት? አዎ ይሄ ሊሰብኩ ነው የሚፈልጉት። እዛ ያለው አውዱ ሌላ። ግን እነሱ ማያነቡም እንዴ? ግን እነዛ ህዝቦች ማያነቡም እንዴ? እነሱ ይዘፍናል። አሁን ከቱራ የጠቀሰ እንደሆነ ቢያውቁ እኮ ቃለቀ። ወይ ቀጥል። የሚገርም እኮ ቀጥል ኑሬ፣ እንጨርስና ባቢ እንዲወርድ ነው። እኔማ ጨርሻለሁኝ። እነዛ ሁለቱ ሌሎችም አሉ። ጳውሎስ ወደ አዲስ ወደ ብሉይ ኪዳን ወደ ኦልድ ተስተመንት እየሄደ ሚስኮት አርጎ እንዴት ሲያመጣቸው እንደነበረ ያው እንደምናውቀው እነ ማቴዎስም በኢሳያስ ላይ ያለው ድንግል ጸንሳለች የሚባለውን ውሸት በሆነ መንገድ ኮት አርገው ያመጧቸው እንዳለ ሆነው ሳለ የጳውሎስ ደግሞ ጭራሽ ዓይን ያውጣ በሆነበት መንገድ ማለት ነው እያወራ ያለው ስለ ሕግ እያወራ ነው ያለው። ያንም ትእዛዙ ደግሞ ሰማይ ላይ እንዳልሆነች ወደ ሰማይ ወጥቶ የሚያወርዳት ማነው አትበል፣ ትእዛዙም ያለው አንተ ጋር ናት፣ ከባድም አይደለችም፣ ትፈጽማታለህ እያለ እያስጠነቀቀውና እየነገረው ያለው። ይሄ ደግሞ ሄዶ ባይ ዘ ዌይ እኮ እዛ ጋር ኦሪት ዘዳግም ላይ የሆነ ኮከብ አለች። እሱ ራሱ ነካ ብታረጉት ይወስዳችኋል ነገር ማለት ነው። ወደ ዘዳግም ይመራህ ራሱ ማለት ነው። ከዛ ስትሄድ ደግሞ ጳውሎስ ከዚያ መጣው ያ ከሰማይ ወጥቶ የሚያወርደው ማን ነው አትበል፣ ትእዛዙም ያለው አንተ ጋር ነው ያለው። ጳውሎስ ምን አረገው? ወደ ሰማይ ወጥቶ የሚያወርደው ማን ነው አትበል፣ እሱም ኢየሱስ ክርስቶስን እና ምንም የሚገናኘው ምንም እኮ የሚገናኝ ነገር እኮ የለውም እኮ። ክርስቶስ ወረደ ነው ወይስ ከማርያም ተፈጠረ ነው? ከማርያም ተወለደ ነው? እምነታቸው ከማርያም ተወለደ ነው እንጂ የወረደ ነገር አይደለም። እና የዛ ጋር ያወላ ስለ ትእዛዝ ስለ ሕግ እያወራ እዚህ ጋር ደግሞ እያወራው ላይ ኮምፕሊትሊ የማይገናኝ ነገር ማለት ነው። ይህን እያነበበ ነው ቅድም ሲያወራ የነበረ መድገም አልፈልግም። ወገኖች ብቻ እውቀትን ይዛችሁ ነው ማለት ተንደርድራችሁ እስልምና ላይ ለመዝለፍ ምናምን አትሞክሩ። በዛ ላይ ባቢሎን ሙስሊም አይደለም። ባይብልን እናጋጭው ብንል ሙሉን አብዛኛውን ታጋጫዋለህ። አብዛኛው ራሱ የሚጋጭ ነው። ራሱ የአውሬ ቁጥር ስንት ነው ሀሰን? የአውሬ ቁጥር 666 ነው ይሉታል። አዎ አንዳንድ የጥንት ቅጂዎች የሚሉት 616 ነው የሚለው። 616 በቃ ተበልቷል ነው 16 50ውን ጨምረው ነው ማለት ነው።
616 ይላል አንዳንድ ቅጆችና ይሄ ትንቢት ነው። ለምሳሌ ትንቢት ራሱ በትክክል አልደረሰም እኛ ጋር ትንቢት ትክክለኛ ትንቢት ከሆነ ማለት ነው። እዚህ መጥቶ ኢየሱስ ጌታ ነው። ትንቢቱ በትክክል ያዘ መጽሐፉ ይጋጫል። ቀደም ልጁ ስላወራ ነው የሚገርመኝ ነው ራሱ መጽሐፍ ዲፌንድ አያደርግም። አንድ ቦታ ስትይዝ አንድ ቦታ ይለቃል ይተዋል። ከዛ እሱን ሄደህ ስትይዝ ደግሞ ሌላ ይፈስብሃል። ከዛ አንተ ቀዳዳ በቀዳዳ ትሆናለህ። የምትመልሰው የምትከለክለው ነገር የለም። ሰዎችን ወደ አምላክ እስቲ ማን ነው መጽሐፍ ቅዱስን አምኖ ወደ ክርስትና ይገባ ማን አለ? መጽሐፍ ቅዱስ ሙሉ አንብቡ። ጥያቄ ተፈጥሮበት አምኖ ይገባል። ወዳጅ ጥያቄው መልሱ ከምትሟሟቁ ማለት ነው። ቆይ እኔ ነኝ ያስገባሁ። ቆይ አንዴ መልስ እሰጥሃለሁ። እኔ ነኝ ያስገባሁ። ተረጋጋ አንዴ ተረጋጋ። ምን ታወራለህ? ያሲዮ እንዴት ነህ? አንዴ አቢው ደህና ነኝ። ሰላም ነህ? እንዴት ነህ? አለን። አዎ በመሀል እንዳልቀነጠስና ሰላም ሳልልህ እንዳልወጣ ብዬ ነው እኮ። ሰላም ነው? አልሐምዱሊላህ። እኔ በጣም ደህና ነኝ። ደህና ነህ? እኔ ደህና ነኝ። ቀጥል። ከወረድን መውረድን ኢንሻአላህ። እሺ ኔሮ የሚባል ንጉስ ነበረና ኔሮ የሚባል ጳውሎስ በነበረበት ዘመን የነበረ ንጉስ ነበረና እና እኔ ውሳኔው ጳውሎስ ላይ የወሰነው ውሳኔ ማለት ነው እኔ እደግፈዋለሁ። በጣም ነው ማደንቀው ኔሮን። በጳውሎስ ላይ ያለኝ አመለካከትም እንደምታውቁት ስለሆነ ያ ውሳኔን የወሰነው ንጉስ ደግሞ በጣም ነው ማደንቀው። ኢየሱ አቤት አለው። እኔ ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነህ? እኔ የክርስቶስ ኢየሱስ ደቀ መዛሙርት ነኝ። ደቀ መዛሙርት ማለት ምን ማለት ነው? የክርስቶስ ኢየሱስ ተከታይና ተማሪ። ተከታይ? አዎ ተከታይ ማለት ነው። ደቀ መዝሙር ማለት በነገርህ ላይ በዛኔ እሱ በነበረበት ዘመን ሲያገለግሉ የነበሩ ሲላላኩ የነበሩ ሰዎች ሲከተሉት የነበሩ ሰዎች ናቸው እንጂ በአሁን ዘመን ላይ ያሉ ሰዎች ደቀ መዝሙር ሊባሉ አይቻልም። በነገራችን ለማንኛውም ኦርቶዶክስ ነህ? መሳሳትህን ላስረዳ። እዚች ኦርቶዶክስ ነህ? ግድ የለህም እሱ። ኦርቶዶክስ ነህ ወይ? በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ወንድሜ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጉልኝ ብሎ እነሱ እኛን ደቀ መዛሙርት አድርገውናል። የዛኔ የነበሩ ሰዎች ነዋ። ታዲያ መልኩ ታዲያ ምንድን ነው? የዛኔ የነበሩ ሰዎች ስማ፣ እሱን አይልም፣ እሱን አይደለም። የዛኔ ስለነበሩ ሰዎች ነው የሚያወራው። ስለአንተ እኮ አይደለም። በቃ ቁርአንም መጽሐፍ የዛኔ ስለነበሩ አሁን አንተ ኦርቶዶክስ ነህ ወይስ ፕሮቴስታንት ነህ? ወንድሜ ፕሮቴስታንት ነህ ወይስ ኦርቶዶክስ? ይኸውልህ ስማኝ፣ ፕሮቴስታንት ነህ ኦርቶዶክስ ነህ? እኔ መልስልኝ እሱ መጀመሪያ እንድናወራ፣ ካልሆነ ግን አባራሃለሁ። የክርስቶስ ኢየሱስ ልጅ ነኝ። ፕሮቴስታንት ነህ ወይስ ኦርቶዶክስ? ሃይማኖትህ ምንድን ነው? ወክዬ ማንንም ወክዬ አላወራም። እኔ ወክዬ የማወራው ክርስቶስ ኢየሱስን መጽሐፍ ቅዱስ ክርስቶስ ነው። በቃ ኢየሱስንና መጽሐፍ ቅዱስን ጉዳይ ጠይቀኝ። ክርስቶስ እኮ ዱዳ ነበረ። አንተ ተሰድበዋለህ፣ እሱ ግን አምላክ አይደለም። መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። እኔማ በጣም ነው የማከብረው። እኔ እከተለዋለሁ። ትከተለው ኖሮ ትሰማው ነበር። እኔ ነገርኩህ እኮ ስማ። ምን አለ? መሐመድን እንኳን አልሰድብም። ምንድን ነው ያለው? የምነግራቸው ቃል ከራሴ አልናገርም አለ። ከራሱ ካልተናገረ ምን ህይወት ነበረው? እኔ ስለ ራሴ ብመሰክር ምስክር እውነት አይደለም አለ አንድ ክርስቶስ። ስለ ራሱ መመስከር የማይችል ሰው ውረድ ሲያስጠላ ራሱ ውረድ። ይሄኔ ጨባ አንተ ጋር መድከሜ ደግሞ ለምንድን ነው? ምን አገኛለሁ ብዬ ነው። ለምን አባት ትገባለህ? ይሄን አድክም ዘገምተኛ ደከክ ይሆን ደከክ ሂድ እዚህ ጋር እንደዚህ አይነት ነገር አይሰራም። ጦስ ሲጠባ የነበረ አምላክ የክርስቶስ ተከታይ እኮ ነኝ ይለኛል። ጦስ ሲጠባ የነበረ ሰው ማለት ነው። ከእግዚአብሔር ሰምቼ የምነግራችሁ ሰው ልትገሉኝ ትፈልጋላችሁ ነው አላቸው እኮ። በቃ እኔ ሰው ነኝ አለቀ። በግድ ነው እንዴ? ኢየሱስ አምላክ አይደለም ሰው ነው። በቃ እስራኤላዊ ሰው ነው። አንተ መጽሐፍ የለህም እኮ ራሱ
ሲጀመር ስለ ቁርአንም ስለ መጽሐፍ አንተ ምን አገባ? ያንተ አይደለም እኮ ያንተ አይደለም፣ ለእስራኤላውያን የተሰጠ መጽሐፍ ነው። ቃልህን ሰጥቻቸዋለሁ እነሱም ተቀበሉት ብሎ ያለው እስራኤላውያን ነው፣ አንተን አይደለም። ጨባ አካባቢ አንተ እረፍት ወስደኛም እንውረድ ማለት ሰው የሆነውን ወንድ ልጅን ፍጹም ሰው ፍጹም አምላክ ነው እያላችሁ እየተናገራችሁ ያለምንም ፍርሃት ምንም መሸማቀቅ በዚህ አመለካከትና በዚህ እምነት እኛንም ለማሳመን እየሞከራችሁ ሰው የሆነውን ፍጹም ሰው ፍጹም አምላክ ብላችሁ እኛን ለማሳመን ማለት ነው። ይሄ ምንም ባር ነው የሚሆነው። በቃ ባቢሎን መልካም ምሽት፣ መልካም በነገርህ ላይ አንድ አባት ነበሩና ኢትዮጵያ ውስጥ ሀሳብን አስቀይረናል። በሀሳብ ስለሚያምኑ ትልቅ አባት ናቸው። ያው የሃይማኖት መሪ ናቸውና ሀሳብን አስቀይረን ልጆቼ እኔ እንደዚህ አይነት ነገር ማለት ጠለቅ ብለው እንዲመረምሩና እንዲያነቡ አድርገው የምሬን ነው እንዲያነቡ የሆነ ሰዓት ላይ ወጥተው ይናገራሉ። አልወጡ እኔ አሁን ወጥቼ የምናገረው ነገር የለም ስህተት ነው። እንደዚህ አይነት ስህተት አለ ብዬ ብልም ለጤናዬ ለደህንነቴ እፈራለሁ። እኔ ግን ካሁን በኋላ በቃ የለሁበትም ብለዋል። ትልቅ አባት ናቸው። በዚህ ልክ ነው ፍሬ የምናፈራው፣ ዝም ብሎ እንትን አይደለም። እኛ እርሶ ጋር ያወራነው ስለ ድርሳናትና ስለ ገድላትን ነው። ቁጭ ብለን አወራን። በሀሳብ የሚያምኑ አባት ናቸው። ከኢትዮጵያም ወጥተው ነበረ። በነገራችን ላይ የመውጣት እድል አግኝተው ወጥተው ነበረ። ከዛ ግሩፕ አለን፣ አውርተን ሀሳብን አስቀይረናል። ትልቅ ሰው ናቸው፣ ትክክል ናቸው ብለውናል። ስለዚህ ብዙ ፍሬ እየፈራ ነው። ብዙ አባቶችም ሀሳባችንን እየደገፉ ነው። ልክ እንደ መሪጌታው ጽጌ እንትኑ ማለት ነው። እርሱ አሁን በጣም አገልጋይ የነበሩ መሪጌታ ትልቅ አባት ናቸው። እውነትን የሚፈልጉ አባት ናቸው። ኦርቶዶክስ ቤተክርስቲያኗ ወንጌላዊ ትሁን ነው እያሉ ያሉት። ትውልድ እየጠፋ ነው። መጽሐፍ ቅዱስን እያነበበ አይደለም። ሰው ግን ገርፎ የሆነ ቦታ ላይ ጥሏቸው ነው የሄዱት። ታስሮም ነበር የሆነ ሰዓት ላይ እኔ አውቃለሁ። እርሱ ግን በድፍረት ወጥቶ አሁንም ድረስ እየተከራከሩ ነው። እኛም እንደዛ ነው እያደረግን ያለ ነው። ሁላችንም በጣም ነው የማመሰግነው አብረን ስለቆየን። የምተኛበት ሰዓት ስለደረሰን ይለኛ ነው። ባላችሁበት የ665 አምላክ ፍቅርም በረከትም እናንተ ላይ ይርከፈፍ እንደ ነሐሴ ዝናብ። ሬነር መልካም ቀን። ቻው። እናመሰግናለን። እሺ ዋው ደከመኝ። ብዙ ነው የቆየሁት። ረፍራት ባቢ እረፍት ውሰድ። ምናልባት ስደተኞችን ለማረከብ እኔ ልከፍት እችላለሁ። ምናልባት ምን ይደረግ እያስለቀስክ ታባረራቸዋለህ። እኔ እንትን ነኝ ዝም ብሎ ተረት ተረት የሚያወራ ሰው በአንደኛው ክፍለ ዘመን አንባቢ ትውልድ ይሄ ምን አባ ዘረደረ። በቃ እረፍት በቃ። እሺ ይመቻችሁ። እሺ ሰላም አለይኩም። ጀነራል ዛሬ እንኳን ጀነራል ልቡ ተሰብሯል፣ አያወራም። ተኝተዋል። በዛ ተኝተዋል። ሌልማ አርገዋል። ላስብበት እንኳን ቢባል እኮ ተስፋ ነበረው። ህልም ላይ ነው ያለው። መቼም ያሰብኩት ሞልቶልኛ አቅም ነው የሚለው። በሉሽ እንግዲህ ነገ እናወራዋለን፣ እንቀጥለዋለን ትላለህ። ቻው ቻው።